ሰላም ምኞታችን ለሁሉም ህዝቦች ቢሆንም ሁሉም ወጪ ስላለው የበለጠ ደግሞ እንደ አማራ ትንሽ ማሰብ የሚያስፈልግበት ጊዜ ብቻ ሳይሆን መስራት የሚያስፈልግበት ጊዜ ነው። ምናልባት በታሪካችን ወደኋላ ሄደን ከ500 ዓመት በፊት እንዲህ አይነት ትልቅ ፈተና ገጥሞን ነበር። እሱን ፈተና እንግዲህ አልፈን እዚህ ደርሰናል። አሁን ትንሽ ከሱ ጠንከር ያለ ፈተና የመከበብ ስሜት በየትኛውም ቦታ ጋር በዘራችን ብቻ የመጠቃት ስሜቶች አሉ። እሱን ሁኔታ ደግሞ መቀልበስ የዚህ ትውልድ ኃላፊነት ነው፣ የዚህ ኃይል ኃላፊነት ነው። ስለዚህ ልዩ ኃይሎች ከአሁን በኋላ መብቶቻችሁን ለእኛ ለአዴፓ ለመንግስት ተውት፣ ግዴታችሁን ብቻ እንድትወጡ አደራላችኋለሁ። ሰሞኑን እንደሰማችሁት ሰፊ ስራ ጀምረናል። አሁን ያለው ሁኔታ አይቀጥልም። ይሄ ከባጃጅ ከጸጥታ ከወሮበላ ከዝርፊያ አይቀጥልም። ለምሳሌ ባጃጅ ጋር ያላችሁት ትናንት ምሽት ወደ 89 ባጃጆችን በቁጥር ስር አውለናል። ትናንት ማታ ህገወጥ እንቅስቃሴ ህገወጥ ሰዎችን በየትኛውም ደረጃ ኔትወርክ ኑረው አይኖረው ምንም ይኑረው ምንም በቁጥር ስር እናውለዋለን። ይሄንን ይጀምረናል በአንድ ወር ጊዜ ውስጥ ይሄን ደግሞ እናጠናቃለን ብለን ተስፋ እናደርጋለን። ችግራችን ይሄ አይደለም። አሁን ችግራችን ከዚያ በላይ የሆነው ችግር ነው። አሁን ይሄ በአካባቢ ሚሊሻ በአካባቢ የጸጥታ ኃይል በጣም በተደራጀ አካሄድ ልንፈታው እንችላለን። ከዚያ በላይ ግን እንደ ህዝብ እና እንደ ሀገር ያለን ማደራ ወይም ደግሞ ችግር ለመፍታት የሚወሰደው ላይ ነው የእናንተም የአዴፓም የመንግስትም ጥንካሬ የሚለካውና በዚያ መንገድ እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረት ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ደግሞ ይህን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ሽማግሌዎችም እንደዚያ ነው መሆን ያለበት። ከነዘመነና ከሌሎችም ከነማስረሻ ጋር ተያይዞ መድረክም ይሄን እንድመለስ የሚፈልግ ይመስለኛል። ከላይ ይምጣ አይምጣ የምናውቀው ነገር የለም። አንድ መታወቅ ያለበት ነገር ወደፊት ሁላችንም የምናስተካክለው አንድ በተለያየ መንገድ በሶስት ቀጠና የተደራጀ የፌዴራል የምርመራ ቡድን መጥቷል ክልላችን ጋር የጃዊን ጉዳይ የሚያጠና በጎንደር አካባቢ በቅማንትና አማራ አካባቢ በተፈጠረ ሁኔታ የሚያጠና ከሚሴ አካባቢ ያለው ሁኔታ ደግሞ የሚያጠና ይሄ ኃይል የማዕከላዊ መንግስት የላከው ይመስላል። በጸጥታ ቢሮ እውቅና የለው። ይሄን ማዝግቡት፣ አስምሩበት። አሁን ውጤቱን እየጠበቅን ነው። ምርመራው እስከምን ድረስ ይሄዳል እየጠበቅነው ነው። በፈለገው ደረጃ ይሁን የክልሉ የጸጥታና ደህንነት ቢሮ ሳያውቀው አንድም ግለሰብ ከዚህ ምድር ውስጥ አይወጣም ወደ ሌላ ቦታ። ይሄ ግልጽ መሆን መቻል። በየትኛውም ደረጃ የሚገኝ ባለስልጣን በየትኛውም ደረጃ ንግግር ያድርግ፣ ይሄ ተግባራዊ አይሆንም እዚህ ምድር ላይ። ግን ደግሞ እኛ ማሰብ ያለብን በክልላችን ውስጥ ያለውን ጸጥታ ማስከበር ያለብን እኛ ነን። እዚህ ጋር ዝርፊያው ቅድም የተቀመጠው በተለያየ መንገድ ባለሀብቶችን ሀብትና ንብረታቸውን የመዝረፍ በተለያየ መንገድ የአካባቢያችን ሰላም የማናጋት ስራ በእኛው ልጆች ይፈጸማል። እነሱ ጋር ምህረት የለንም። ይሄን እንድታውቁት ውስጣችንም ጋር ቢሆን ማለት ነው። ውስጣችንም ጋር ቢሆን ምህረት ሰው የህግ የበላይነት ይከበራል። የአማራው ታሪክ ደግሞ ቀና እንዲል እየሰራን ነው። ይሄ ደግሞ ይቀጥላል ብለን ተስፋ እናደርጋለን። ስለዚህ ይሄን አስተያየት ለመስጠት ነው። አመሰግናለሁ። አውዲ አመቱ ነው እንግዲያም አዝማሪ ምንም ሞታል። ትልቅ ወንድምየው ወደ ስምር ቆይቶ ይመጣል ወደ ዱሩ። አሁን እዚያ ቆይቶ ሲመጣ ዝም ብሎ ቆይቶ እየታሸታ አቤት አለው አባትዬ የሚወለደው ወንድ ነው ስሙን አሳመነው በለው አለው። አሁን ወዲያው አባትየው ሊቀ መኳስ ብሎ አቤት ይለዋል። አዳምጠኝ ይለዋል። እሺ ብሎ አይቆረጠምም የተልባ ቆሎው አሳመነው ጥዬ በትንቢት ያለው በለው ብሎ እዚያው ላይ ገጠመ።
እንደዚያ ብሎ በዚያው ይኸው ሆኖ ቀረ ስሙ። ለእኔም ለሌሎችም ያሳያችሁትን ልባዊ ፍቅር ልባዊ በሆነ መንገድ ለመግለጽ ለመስራት ከእናንተ በታች ሆነን ለማገዝ በዚህ አጋጣሚ ዝግጁነታችን ለማረጋገጥ ሞክራለን። ይህ አሁን ያለንበት ዘመን ጊዜ አልሻማም፣ በጣም ነው የማሳጥረው። ከሌሎቹ ዘመናትና ጊዜዎች የተለየ ጊዜ ነው የተለየ ጊዜ ነው። ስለዚህ አባቶች፣ የሃይማኖት አባቶች፣ ሽማግሌዎች፣ ወጣቶች ይህን ዘመን ስታስተናግዱት በጣም ብስለትና ጥበብ በተሞላበት መንገድ መሆን ይኖርበታል። ለኛ ለአማራዎች ደግሞ በእጅጉ ከባድ ነው። አማራ በቤቱ ይቆስላል፣ አማራ ጎረቤቱ ጋር ይጋጫል፣ ይሰደዳል። አማራ በየትኛውም በታሪኩ እንዲኮራ ሳይሆን እንዲያፍር የተተገደደበት ዘመን ነው። ስለዚህ ይሄ ታሪክ እንግዲህ በግልጽ መነጋገር አለብን። የታሪክ ባላንጣዎቻችን ታሪክ እውነት ነው። በቃ ዘመኖቻችን በገቡበት መንገድ ዘመኖቻችን በተረዳቸው መንገድ አገር ገንብተዋል፣ አገር ቀይረዋል፣ እዚህ አድርሰዋል። የሚገርባችሁ ነገር በተለይ ወጣቶች፣ ዩኒቨርሲቲ ተማሪዎች አለያም ደግሞ ምሁራን፣ እዚህም ያላችሁ አባቶች ዓለም እንዴት እንደተፈጠረች፣ የአውሮፓ ሀገር እንዴት እንደተፈጠረ፣ አሜሪካ እንዴት እንደተፈጠረች ታውቃላችሁ። ኢትዮጵያ ከዚህ በተሻለ መንገድ ስርዓቶችን አስተናግዳ አገር ገንብታ ነው እዚህ የደረሰችው በተሻለ መንገድ። ፈረንሳዮችና እንግሊዞች ከመቶ ዓመት በላይ ለጦርነት ተሰልፈዋል፣ ተዋግተዋል፣ ተላልቀዋል። የሰለጠነችው አሜሪካ በነጩና በጥቁሩ በሰሜንና በደቡብ በርካታ ዓመታት ለአራትና ለአምስት ዓመታት ያህል እርስ በርስ ነጭና ጥቁር ተፋጅቷል፣ ነጭና ነጭ ተፋጅቷል። የኛ ታሪክ ከዚህ የተለየ ነው። በዚህ ዛሬ አንዳንዴ የምናማቸው አሊያም ደግሞ የምናንጓጥጣቸው አጼ ምኒልክ እና በእጅግ የከበሩና ትልቅ መሪ ወለጋን ሲያስተዳድሩ የወለጋውን ሌቃ ንጉሥ ሞረዳን እኔ ወደ አንተ ልመጣ ነው፣ ከመምጣት በፊት ምን ይታይሃል ነው ያሉት። ወደ ምዕራብ ያለ ኢትዮጵያን ለማስፋፋት ወይም ደግሞ ለማጠናከር እርምጃ ሲወስዱ አይ ንጉሥ ሆይ እርስዎ ባሉበት የሆኑ ንግስናውን ተቀብያለሁ፣ ለንጉሥ የሚገባውን ደግሞ ግብር ከፍላለሁ፣ እርስዎ ደግሞ በወታደርም በንም እያገዙኝ አካባቢ እንዳስተዳድር ይፍቀዱልኝ ነው ያሏቸው። ከዚያ በኋላ አይ ሌቃ ብለው በቃ ከዛሬ በኋላ ግብር እግዚአብሔር ብያለሁ ብለው ደጃዝማችነቱን ሹመው ግብር እያስገቡ ነው የኖሩት። እሱ ሀገር ሲገነባ በጦርነት አይደለም፣ በስምምነት ነው የገነቡት፣ በመተባበር ነው። ፌዴራሊዝም ከዚህ የተሻለ አይደለም እና ሌሎችን ቦታዎች ሌሎች ከሄዱበት ኢትዮጵያ አስተናግዳለች እና ይሄ እንደ ኃጢአት እንደተቆጥሮ ለዚህ ደግሞ አማራው እንደ አማራ እንደ ሕዝብ የታሪክ ተወቃሽ የሚሆንበትን ታሪክ ለማቆም በጥበብ መስራት መቻል አለብን ነው። አንደኛው ይሄ ነው። ሁለተኛው እንደ አማራ በዚህ ሰዓት በዚህ ጊዜ ልዩነት መፍጠር የለብንም። ወጣቶች ወይም ደግሞ የታሪክ ባለሙያዎች የቻይና አሁን ስልጣን ላይ ያለው የኮሙኒስት ፓርቲ እና ኩማንታንግ በጦርነት ውስጥ ልክ እዚህ ጎሬላ ፋይተሮች ደርግን ወይም ደግሞ ሌላውን ኃይል ይታገሉ ነበር እርስ በርሳቸው ለስልጣን። ጃፓን ወረረቻቸው። ወዲያውኑ ስትወራቸው ሁለቱ ድርጅቶች አንድ ነው የሆኑት። ጃፓንን መቱና አስጠረጉና አስወጡ። ከዚያ በኋላ ኩማንታንግም ስልጣኑን ይዞ የኮሙኒስት ፓርቲው አሁን ስልጣን ያልያዘም ነበርና ወደ በረሃ ነው ተመልሰው የገቡት። ይሄ የሚያሳየን መልእክት ምንድን ነው? በሀገር ላይ ድርድር የለም ነው። ልንለያይ እንችላለን በርዕዮተ ዓለም፣ በእምነት፣ በተለያየ መንገድ ግን አገር ሲፈርስ መንደርም ሁሉ ስለሚፈርስ ስለሚናጋ በዚህ መካከል ልዩነት መፈጠር የለበትም ነው። ስለዚህ አሁን አብንም ወጣቶችም ሽማግሌዎችም አዴፓም ሌላውም አንድ ሆነ እንደ አማራ ማሰብ ነው ያለብን። የሌሎችን አጀንዳ በእርግጠኝነት ማስተናገድ የለብንም ነው። ለእነሱ ተልዕኮ ተባባሪዎች መሆን የለብንም ነው። ይህን ካደረግን ይህን የሚያስተባብር ድርጅትና ተቋም ደግሞ ማገዝ አለብን። አሁን አዴፓ ወይም ደግሞ የክልሉ መንግስት የክልሉን ሕዝብ ጥያቄ እያነሳ ነው የመጣው። ስለዚህ ቀደም ሲል የነበረውን ታሪክ ትተን አሁን ካለው ታሪክ ጋር ተጎናኝተን እሱን እየገፋን እያረቅን እየመራን መሄድ መቻል አለብን። ትክክል ነው። ባንዴ ደግሞ ፈጥኖ የህዝቡ ስሜት ጋር እኩል ይራመዳል የምንል ከሆነ ድርጅትና ሕዝብ ሁልጊዜ እንደሆነ እኩል አይሄዱም።
ስለዚህ የእናንተ ድጋፍ ያስፈልገዋል ማለት ነው። የእናንተ ቁጥር ያስፈልገዋል ማለት ነው። ይሄ ማለት ደግሞ ልክ እንዲህ አይነት መድረኮች በእጅጉ ያስፈልጋሉ ማለት ነው። ድርጅት ወይም ደግሞ መንግስት ለብቻው ሊተው አይችልም እና ከዚህ አንጻር የሚታዩ ክፍተቶች ቢኖርም ክፍተቶቹ በእንዲህ አይነት መድረክ በወጣቶች እጅግ በሰለጠነ መንገድ መዘጋት አለባቸው ማለት ነው። አሁን ያለው ፈተና የቅማንትና የአማራ ህዝብ አንድ ሆኖ የኖረው ሳይሆን ወደፊትም በእጅጉ ተጠናክሮ አንድ ሆኖ የሚቀጥል ህዝብ ነው። ይሄ አጀንዳ የቅማንት ህዝብ አጀንዳ አይደለም። አስፈላጊ ከሆነ የማንነት ጥያቄ ወይም ደግሞ አሁን ካለኝ የኑሮ ሁኔታና ፖለቲካዊ ሁኔታ የተሻለ ሁኔታ እፈልጋለሁ ብሎ ካሰበ ከልቡ ችግር የለውም። ዞሮ ዞሮ ግን ይሄ አጀንዳ እናንተም እንዳላችሁት እኔም እንደምጋራው የቲፒኤልኤፍ አጀንዳ ነው፣ የቅማንት ህዝብ አጀንዳ አይደለም። ይሄ ከቲፒኤልኤፍ ይልቅ የአማራ ህዝብ ይቀርበዋል ለቅማንት። እነሱ እንደሚሉት ቲፒኤልኤፍ እና የትግራይ ህዝብ ፈጽሞ አንድ ሊሆን አይችልም። የተለያዩ ድርጅቶች እኮ ትግራይ ውስጥ ተፈጥረዋል፣ ግን አልፈዋል። ህዝቡን ቀጥሏል። እኛ ጋር አዴፓ አለ። ዛሬ እየሰራ ነው፣ ዛሬ እየመራን ነው። ነገ ይሄዳል፣ ሌላ መንግስት ይመጣል፣ ሌላ ድርጅት ይመጣል። ይሄ ተፈጥሯዊ ነው። ስለዚህ ድርጅትና ህዝብን አንድ ማድረግ ስህተት ነው። ከተፈጥሮ ጋር መታገል ነው የሚሆነው። ይሄ እውነታ ነው። ስለዚህ ቲፒኤልኤፍ እና የትግራይ ህዝብ አንድ አይደለም። የትግራይ ህዝብ ቤተሰብ ህዝብ ነው፣ ወንድም ህዝብ ነው፣ እህት ህዝብ ነው። አንገቱን ደፍቶ ነው እንጂ እኮ መቀሌ ውስጥ ከፍተኛ የሆኑ የቲፒኤልኤፍ ኩባንያዎች የሚመሩት ቤተሰቦች ናቸው፣ አንድ ቤተሰብ ናቸው። ሀብቱ ደግሞ አንድ አድርጓቸዋልና ትልልቅ አውሮፓ ውስጥ የማይገኙ ህንፃዎችን መቀሌ ውስጥ ገንብተዋል። ኩባንያዎችን ሁሉ አሏቸውና የትግራይ ህዝብ ገዛ ተደርቢስ ነው የሚላቸው፣ የገዢ መደቦች ነው የሚላቸው። ዛሬ ቲፒኤልኤፍ ወይ ደግሞ ትግራይ መሬት ውስጥ የተለያዩ ተቃዋሚ ድርጅቶች አሉ እንዴ? የሉም። ካሉም ደግሞ ድምጻቸው አይሰማም። ቲፒኤልኤፍ እና የትግራይ ህዝብ አንድ አድርጎ ማየት ስህተት ነው። ነገ ህዝቡ ደግሞ የራሱን አጀንዳ አንስቶ በዚህ በእኛ እድሜ እንዲያውም በጣም ባነሰ ጊዜ ገልጸዋል ብዬ አስባለሁ። ቢኮዝ ከአንድነቱ እንጂ የሚጠቀመው ከልዩነቱ አይደለም የሚጠቀመው። ባይዞ የቅማንት፣ አማራ፣ ኦሮሞ፣ ትግሬ የምንለው ያደጉት ሀገሮች አልፈውታል። ይህን አጀንዳ 405 ዓመት በፊት ያነሱት የነበረ አጀንዳ ነው። አልፈውታል። የማይመጥን አጀንዳ ነው ለዚህ ህዝብ፣ ለሰለጠነው ዓለም እና ይሄ እነሱ የሰጡን አጀንዳ ስለሆነ ይሄ በቅርብ ጊዜ ይስተካከላል። ለዚህ መንስኤ የሆነውን የቲፒኤልኤፍ የገዢ መደብና ለሱ አገልጋይ ሆኖ እዚህ እያገለገለ ያለውን በየትኛውም ደረጃ ያለ ኮሚቴ ይሁን እጁን ቆርጠዋለን ብለን እናስባለን። ይሄን የምናደርገው ደግሞ ከተጋገዝን ነው። ቢኮዝ እውነተኛው አማራና ቅማንት አንድ ሆኖ የሚኖርባት የአማራ ህዝብ በራሳቸው መንገድ ሁለት ቀበሌዎች እኮ ትናንት መነጋገር ጀምረዋል እኮ መማማል ጀምረዋል እኮ ነው። እያዋጋን ያለ ሌላ ነው። አብረን የምንቀጥለው እኛ ነን። ስለዚህ እንማማልና እንነጋገርና ይህን ሀሳባችን እናስፋውና እኛን የማይወክሉን እኛን የማይጠቅሙን ገለል እናድርግ ብለው ትናንትና መነጋገር ጀምረዋል። ስለዚህ በቅርብ ጊዜ እውን ይሆናል እና በዚህ በኩል መተባበር ያለብን ነገር አጥፊዎችን ለህግ እናቀርባለን። ባይዞ የህዝቡን ችግር የሚፈታው መንግስትና ድርጅት ነው ብላችሁ እንዳታስቡ። መንግስት መሪ ነው፣ ድርጅት መሪ ነው። እናንተን ግን አይተካም። በአንድ ነገር ልንተባበርና ልንተጋገዝ እንችላለን። እዚህ ያላቸው የፍትህ ተቋማት፣ እዚህ ያላቸው የጸጥታ ተቋማት አንዳንድ ጊዜ አሁን ያለው አጀንዳ ከህግ በላይ ነው። አማራን ማፍረስ ነው።
ትናንት አንዳንድ ወንድሞቼ ጋር እየተገናኘን እንጫወት ነበረ። ከኛ ቁጥር ያልተናነሰ ቁጥር በመላው ኢትዮጵያ ተሰርቶ ይገኛል። ቤኒሻንጉል ጋር ከነሱ ያልተናነሰ እንደውም ከፍ የሚል ቁጥር አለን እኛ አማራዎች። ሌላው ቦታ አይነገርም። ከ10 ሚሊዮን በላይ በአንዳንድ አካባቢ እንኖራለን። እኛ የምንሰራው ስራ እሱን የሚያኮራው አንገቱን የሚያቃናው እንጂ አንገቱን የሚያስደፋው የሚያባረው መሆን የለበትም እና በዚያ መንገድ ተነጋግረን ተደራጅተን መስራት መናበብ መቻል አለብን። አንድ ሆነን መሄድ መቻል አለብን። ስለዚህ ጥፋተኞች ለህግ ሲቀርቡ የፍትህ አካላት እዚህ ጋር መተባበር አለባቸው። እኔ ወንጀለኛ ነው ብዬ አቅርቤ የቅማንትና የአማራን ህዝብ ጥቅም ብቻ ሳይሆን የኢትዮጵያን ጥቅም የሚጻረር ነው ብዬ አስቤው እሱ በሌላ መንገድ የሚያስተናግደውና የሚሸኘው ከሆነ ይሄ እናንተ ዳኛ አይደለም። ወጣቶችን ትቆጣጠሩልናላችሁ። ቢኮዝ ከህግ በላይ ነው። ይሄ የማንነት ጉዳይ ነው። ይሄንን ተደራድሮ ግጭቱንና ቀውሱን አስፍቶ የኛን ልናስተናግድ የምንፈልገውን ጥያቄ የሚያግደን አቃቢ ህግ ካለ ወጣቶች ትቆጣጠሩልናላችሁ። ቢኮዝ ስራውን ተከፋፍለን መስራት አለብን። እኛ እናመጣለን፣ ለህግ እናቀርባለን። ህጉን ደግሞ አብራችሁ ፑሽ እያደረጋችሁ እየታዘባችኋቸው ቢኮዝ የመንግስት አቅጣጫ በተለያየ መንገድ ሊሆን ይችላልና ተባብረን ተጋግዘን መስራት መቻል አለብን። አንደኛው ነገር ይሄ ነው። ሌላው አሁን ከመቼውም በላይ በግልጽ መነጋገር ያለብን ነገም በአደባባይ የምንነጋገረው ወያኔ ባስቀመጠው ጂኦግራፊና ቶፖግራፊኛ አንወሰንም። ይሄ ህገ መንግስቱን ያው አንዳንድ ጊዜ የምንሳሳተው ነገር አለ። ለምሳሌ አረንጓዴ፣ ቢጫ፣ ቀይ ባንዲራ እኛ እንወደዋለን። ትክክል ነው። ቤቱም እኛ ጋር ይመጣል። ትክክል ነው። ግን ሌሎች ወንድሞቻችን ስናነጋግራቸው ጥበብ ባለው መንገድ መግባባት መቻል አለ፣ መነጋገር መቻል አለብን። እኛ አዲስ አበባ ላይ ሰቀልነው፣ ኦሮሚያ መሬት ደግሞ አወረዱት፣ ሌላ ቦታ ጋር ደግሞ አወረዱት። ኢትዮጵያን ለማፍረስ የመጀመሪያም የመጨረሻ መሆን የለበትም የአማራ ህዝብ። ታሪካችን እሱን አያሳይም። ስለዚህ አንዳንድ ጊዜ ጥበበኛ መሆን መቻል አለብን እና አንዳንዱ የምንሰራው ስራ ተመርኮ የሚመጣጠን ሌሎች ወንድሞቻችን የማያስቀይም ቢኮዝ አሁን ወያኔ በተለያየ መንገድ በትኖናል። ሁሉንም ኃይላችን እዚች ቦታ ጋር ምዕራብ ጎንደር፣ ማዕከላዊ ጎንደር እንድበትናት እንድንዘራት ድምጻችን ሁሉ እዚህ እንዲቆም ይፈልጋል። የኛ አጀንዳ ሌላ ቦታ ሆኖ እያለ ትልቁ ጥያቄ ሌላ ቦታ ጋር ሆኖ እያለ ትንንሽ አጀንዳዎችን እየፈጠረ እዛ እንድንረባረብ ያደርጋል። ይሄ ስህተት ነው። እኛ የእነሱን መንገድ አንከተልም። ከሄድን በራሳችን መንገድ ነው የምንሄደው። ይሄንን ደግሞ የበለጠ አብስላችሁ አሁንም ደጋግማችሁ እዩት። ስለዚህ በዚያ መንገድ ተባብረን ተናበን ከሰራን ይሄ ትውልድ ልክ በጣም በሰለጠነ መንገድ ይሄኛውን ክፍለ ዘመን በሚያስተናግድበት መንገድ ነገሮችን ለማስተካከል ለማስተዳደር እንችላለን እና ከዚህ በላይ ያው በተለያየ ነገር ደግሞ ልንገናኝበት እንችላለን። ከዚህ ውጭ አካባቢያችን በመጠበቅ በኩል ያው ዞሮ ባለን አቅም ነው የምንወሰነው። ዋነኛው የጸጥታ ኃይል ህዝቡ ነው። የከተማው ህዝብ የገጠሩ ህዝብ ነው። እዚህ ያለው እንትን በአካባቢው ላይ ሰላምና ጸጥታ እንዲነግስ ወይም ደግሞ ተረጋግቶ አስቦ የራሱን ስራ እንዲሰራ ለማድረግ ያለውን ትጥቅ በሙሉ ህጋዊ ለማድረግ እንዲያስችል የክልሉ መንግስት ወስኗል። ስለዚህ ይህን እድል መጠቀም ተገቢ ነው ያለንን ማለቴ ነው። ብዙ ቦታ በዚህ በድንበር አካባቢ ከፍተኛ ገንዘብ እየፈሰሰ ቀደም እንደተባለው መልሶ ወደ ሌላ ቦታ እንዲሄድ ተደርጓል። አሁንም ይሄ እንዳይሆን ጥንቃቄ መደረግ አለበት። እስከምን ድረስ ያስኬዳል ባላውቅም
ዞሮ ዞሮ ይሄን እድል ተጠቅመን ገበሬውን አደራጅተን የከተማ ህዝብ አደራጅተን አሰልጥነን አብቅተን በአካባቢው ሰላም ብቻ ሳይሆን ለኢትዮጵያ ሰላም የሚተርፍ አስተዋጽኦ እንድታደርጉ አንዳንድ ስራ እየተሰራ ነው። ይሄንን ያው ከነገ ጀምሮ እንጀምረዋለን፣ በአጭር ጊዜ ውስጥ እንጨርሰዋለን። በሂደት ደግሞ የሚሆነውን ነገር እናያለን። አንደኛ ይሄ ነው። ሁለተኛ በተለያየ መንገድ ቅድም እዚህ ነው እዚያ ኤክስ ሶልጀር ብለኛል። ኤክስ ሶልጀር ወያኔ የሰጠን ታይትል ነው። ዩ አር ራይት ሶልጀር፣ የሀገሪቷ ወታደሮች ናችሁ እናንተ። ይሄ ቀድሞ የምናምን አይሰራም። አሁን ይሄ እነሱ የሰጡን ታይትል ነው። አይመጥናችሁም። አንድ ስርዓት ለማገልገል፣ አንድ መንግስት ለማገልገል፣ አንድ ድርጅት ለማገልገል አልተፈጠራችሁም። አገራችሁን ያገለግላችሁት። ስለዚህ አሁን በቅርቡ የሚመጣ አደረጃጀት ይኖራል። ስለዚህ የቀድሞ የለ፣ የአሁን የለ፣ የምናምን የለ። አማራ እንደ አማራ ሆነን እንደራጃለን፣ እንሰለጥናለን፣ እናግዛለን አገራችን። ይሄ ያው አቅማችን የፈቀደውን ያህል እናደርጋለን። አንድ ስለሆነ ስንደመር ደግሞ ያው እንደመጣለን የትም ቦታ ጋር። ስለዚህ ልዩነታችን የሚያሰፋ ነገር በየትኛውም ጎዳና፣ በየትኛውም መንገድ፣ በየትኛውም አቅጣጫ አትስሩ ብዬ አስባለሁ እና ይህንንም ሀሳብ ለማስተላለፍ ሞክራለሁ። ከዚህ ውጭ አሁን የተፈጠረውን ቀውስ አስመልክቶ ያው ዶክተር ሙሉቀን አስቦበት ይሆናል ብዬ አስባለሁ። አንዳንድ ጊዜ እንዲህ አይነት ቀውስ ሲፈጠር ያው ጊዜያዊ መፍትሄ ይሰጣል። ለምሳሌ እዚህ ዩኒቨርሲቲዎች አሉ፣ የቁርስ ፕሮግራም ወይ የምሳ ፕሮግራም ዘግተው ይሄ ሲታሰብ ሚሊየንስ ይሆናል። ይሄን አሰባስቦ ልብስ ገዝቶ እዚያ ጋር መድረስ ይቻላል። ይሄ ሞሮፍ ዝምድናችንም ናችንም ያጠናክረዋል። ይሄ ሽምግልናውን ፕሮሰስም ያጠናክረዋል። የጎንደር ከተማ ሀብት ካላችሁ ደግሞ የበለጠ እንዲህ ቅድም ጠብቀው የነበረው ይሄን መሰለኝ እና እሱን ፈጥራችሁ ብታደርጉት ያግዛል ብዬ አስባለሁ። ከዚህ ውጭ ቢሮክራሲውን በሚመለከት አብረን ነው የምናስተካክለው። ዞሮ ዞሮ ይህን ህዝብ የማይመጥን ሌላ ስርዓትና ሁኔታ የሚያገለግል የጸጥታ ተቋም አይኖርም። ግን እስክትላመደው እስክታነበው ድረስ እና ወደፊት ደግሞ ኢንኬስ በሚሰራው ስራ ሌሎች ኃይሎች ክፍተቱን የበለጠ እንዳያሰፉትና እንዳይጠቀሙበት ጥንቃቄ ይደረጋል። ስለዚህ እየተነጋገርን ይህንንም ስሜት ግምት ውስጥ በማስገባት ሁኔታዎችን ለማስተካከል ጥረት እናደርጋለን። አሁን ያለው ትልቁ ችግር ምንድነው? የጸጥታ ኃይሉ ከዚያ በላይ ለመሄድ አለመቻሉም የትም ቦታ ጋር ነው። ቢኮዝ አሁን እነሱ በሰጡን አጀንዳ ታስረናል። የሃይማኖት ግጭት እንዲፈጠር በስፋት እየሰሩ ነው። አንድ እስልምና ወደ 3 ወደ 4 ተከፋፍሏል። እንደዚያ ሆኗል። ይሄ ደሴ ጋር እዚህ መተክል፣ ሌሎች አካባቢ በስፋት እየተሰራበት ነው። ከዚህ በላይ ብዙ ነገር አስቀምጠውልናል። ኦርቶዶክስ ጥባትና ሌሎችን በሚል ጎጃም፣ አዊ እሱ ትልቅ የራስ ምታት ሆኗል። ስለዚህ ይሄ ሁሉ የኛ አጀንዳ አይደለም። ቢኮዝ ብናስብበት ለትልቁ የህዝብ ጥያቄ ቅድሚያውን ምሰጥና ለሀገር ቅድሚያ ምሰጥ እናስተዳድረዋለን። ስለዚህ የሃይማኖትን ስበብ መነሻ አድርገው ሌሎችንም መነሻ አድርገው እናንተ ጋር እየገቡ ያሉ ኃይሎች አሉና አባቶችም ወጣቶችም እኔ አሁን ለጎንደር ወጣቶች ብቻ አይደለም የማስተላልፈው፣ ለመላው የአማራ ወጣቶች ነው የማስተላልፈው። የትም ቦታ ለምትገኙ ወጣቶች ነው የማስተላልፈው። ስለዚህ የአካባቢያችን ችግሮች በሰላማዊ መንገድ ይፈታሉ። ግን ሌሎች ኃይሎች የሚፈልጉትን አጀንዳ ላለማስተናገድ መሞከር በእጅጉ ከእናንተ ይጠበቃል። ስለዚህ የተለያዩ ልዩነቶቻችን ወደኋላ አድርገን ወደኋላ የምንፈታቸውን ወደኋላ ገፍተን ወደፊት የሚያሳየን አጀንዳ ላይ ብናተኩር በእጅጉ እንጠቀማለን ብዬ አስባለሁ። ከዚህ ማቀበል አቶ ሞላ ወደደም ጠላም ቅድም የተናገረው ነገር እውነት ነው። አሁን ህዝቡ ነው እየመራው ያለ አብዮቱን። ግን ደግሞ ለውጡ ከጎዳና እንዳይወጣ፣ ከመስመር እንዳይወጣ፣ ከኢትዮጵያ እንዳይወጣ በጥንቃቄ እየተናበብን መሄድ መቻል አለብንና ወጣቶችን በመተባበር አስፈላጊ መጥፎ ሰዎች በሙሉ ይወገዳሉ፣ ለህግ ይቀርባሉ። ፈለግንም አልፈለግንም ማንም የማንን ደም ተጠምቆ እዚህ ወንበር ጋር የሚቀመጥበት ጊዜ አይደለም። ከቻለ በራሱ መንገዱን ይፈልገዋል።
ይህም ቦታ ደግሞ የበለጠ የፍላጎቱን ለማስጠበቅ የሚጠቀምበት ወንበር ከሆነ እሱ ብዙም አያስኬድም አያስኬድምና እነኚህ ነገሮች በሙሉ ይስተካከላሉ። ዋነኛው ነገር ግን ተቀራረበን እየተመካከር መሄድ መቻል አለብን። እንግዲህ ብዙ ያልጠየኳቸው ያላነሳዋቸው ጥያቄዎች እንደሚኖሩ ተስፋ አደርጋለሁ። የቀረውን እዚህ አካባቢ ያሉ በሂደት በተግባር ይመልሱል ብዬ ተስፋ አደርጋለሁ። ወጣቶችም ጋር ትናንት ተገናኝቼ ስለነበረ የእነሱም ተወካይ ጋር ባህር ዳር እንነጋገራለን። ወደፊት ሰፋፊ መድረኮች ይኖሩናል። ዞሮ ዞሮ እናንተን የሚተካ ነገር ስለሌለ አንዳንድ ጊዜ የኋላ ታሪካችን ስናነሳ የሚከብደን ሰዎች ይኖራሉ። ዞሮ ዞሮ ጎንደርን የሚመጥን ታሪካችን የሚመጥን ብስለታችን የሚመጥን ቅርሳችን የሚመጥን ስራ እንድትሰሩ በዚህ አጋጣሚ እያስተላለፍኩ እንደው ለሰጣችሁኝ እድል በእጅጉ አመሰግናለሁ። እንደሰማችሁት ሰፊ ስራ ጀምረናል። አሁን ያለው ሁኔታ አይቀጥልም። ይሄ ከባጃጅ ከጸጥታ ከወሮበላ ከዝርፊያ አይቀጥልም። ለምሳሌ ባጃጅ ጋር ያላችሁት ትናንት ምሽት ወደ 89 ባጃጆችን በቁጥር ስር አውለናል። ትናንት ማታ ህገወጥ እንቅስቃሴ ህገወጥ ሰዎችን በየትኛውም ደረጃ ኔትወርክ ኑረው አይኖረው ምንም ይኑረው ምንም በቁጥር ስር እናውለዋለን። ይሄንን ይጀምረናል። በአንድ ወር ጊዜ ውስጥ ይሄን ደግሞ እናጠናቃለን ብለን ተስፋ እናደርጋለን። ችግራችን ይሄ አይደለም። አሁን ችግራችን ከዚያ በላይ የሆነው ችግር ነው። አሁን ይሄ በአካባቢ ሚሊሻ በአካባቢ የጸጥታ ኃይል በጣም በተደራጀ አካሄድ ልንፈታው እንችላለን። ከዚያ በላይ ግን እንደ ህዝብ እና እንደ ሀገር ያለን ማደራ ወይም ደግሞ ችግር ለመፍታት የሚወሰደው ላይ ነው የእናንተም የአዴፓም የመንግስትም ጥንካሬ የሚለካውና በዚያ መንገድ እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረት ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ደግሞ ይህን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ሽማግሌዎችም እንደዚያ ነው መሆን ያለበት። ከነዘመንና ከሌሎችም ከነማስረሻ ጋር ተያይዞ እንትን መድረክም ይሄን እንድመለስ የሚፈልግ ይመስለኛል። ከላይ ይምጣ አይምጣ የምናውቀው ነገር የለም። አንድ መታወቅ ያለበት ነገር ወደፊት ሁላችንም የምናስተካክለው አንድ በተለያየ መንገድ በሶስት ቀጠና የተደራጀ የፌዴራል የምርመራ ቡድን መጥቷል ክልላችን ጋር የጃዊን ጉዳይ የሚያጠና በጎንደር አካባቢ በቅማንትና አማራ አካባቢ በተፈጠረ ሁኔታ የሚያጠና ከሚሴ አካባቢ ያለው ሁኔታ ደግሞ የሚያጠና ይሄ ኃይል የማዕከላዊ መንግስት የላከው ይመስላል። በጸጥታ ቢሮ እውቅና የለው። ይሄን ማዝግቡት፣ አስምሩበት። አሁን ውጤቱን እየጠበቅን ነው። ምርመራው እስከምን ድረስ ይሄዳል እየጠበቅነው ነው። በፈለገው ደረጃ ይሁን የክልሉ የጸጥታና ደህንነት ቢሮ ሳያውቀው አንድም ግለሰብ ከዚህ ምድር ውስጥ አይወጣም ወደ ሌላ ቦታ። ይሄ ግልጽ መሆን መቻል። በየትኛውም ደረጃ የሚገኝ ባለስልጣን በየትኛውም ደረጃ ንግግር ያድርግ፣ ይሄ ተግባራዊ አይሆንም እዚህ ምድር ላይ። ግን ደግሞ እኛ ማሰብ ያለብን በክልላችን ውስጥ ያለውን ጸጥታ ማስከበር ያለብን እኛ ነን። እዚህ ጋር ዝርፊያው ቅድም የተቀመጠው በተለያየ መንገድ ባለሀብቶችን ሀብትና ንብረታቸውን የመዝረፍ በተለያየ መንገድ የአካባቢያችን ሰላም የማናጋት ስራ በእኛው ልጆች ይፈጸማል። እነሱ ጋር ምህረት የለንም። ይሄን እንድታውቁት ውስጣችንም ጋር ቢሆን ማለት ነው። ውስጣችንም ጋር ቢሆን ምህረት ሰው የህግ የበላይነት ይከበራል። የአማራው ታሪክ ደግሞ ቀና እንዲል እየሰራን ነው። ይሄ ደግሞ ይቀጥላል ብለን ተስፋ እናደርጋለን። ስለዚህ ይህን አስተያየት ለመስጠት ነው። አመሰግናለሁ። ሰላም ምኞታችን ለሁሉም ህዝቦች ቢሆንም ሁሉም ወኪል ስላለው የበለጠ ደግሞ እንደ አማራ ትንሽ ማሰብ የሚያስፈልግበት ጊዜ ብቻ ሳይሆን መስራት የሚያስፈልግበት ጊዜ ነው። ምናልባት በታሪካችን ወደኋላ ሄደን ከ500 ዓመት በፊት እንዲህ አይነት ትልቅ ፈተና ገጥሞን ነበር። እሱን ፈተና እንግዲህ አልፈን እዚህ ደርሰናል። አሁን ትንሽ ከሱ ጠንከር ያለ ፈተና
የመከበብ ስሜት በየትኛውም ቦታ ጋር በዘራችን ብቻ የመጠቃት ስሜቶች አሉ። እሱን ሁኔታ ደግሞ መቀልበስ የዚህ ትውልድ ኃላፊነት ነው፣ የዚህ ኃይል ኃላፊነት ነው። ስለዚህ ልዩ ኃይሎች ከአሁን በኋላ መብቶቻችሁን ለእኛ ለአዴፓ ለመንግስት ተውት፣ ግዴታችሁን ብቻ እንድትወጡ አደራላችኋለሁ። ከሌሎቹ ዘመናትና ጊዜዎች የተለየ ጊዜ ነው። ስለዚህ አባቶች፣ የሃይማኖት አባቶች፣ ሽማግሌዎች፣ ወጣቶች ይህን ዘመን ስታስተናግዱት በጣም ብስለትና ጥበብ በተሞላበት መንገድ መሆን ይኖርበታል። ለኛ ለአማራዎች ደግሞ በእጅጉ ከባድ ነው። አማራ በቤቱ ይቆስላል፣ አማራ ጎረቤቱ ጋር ይጋጫል፣ ይሰደዳል። አማራ በየትኛውም በታሪኩ እንዲኮራ ሳይሆን እንዲያፍር የተገደደበት ዘመን ነው። ስለዚህ ይሄ ታሪክ እንግዲህ ያው በግልጽ መነጋገር አለብን። የታሪክ ባላንጣዎቻችን ታሪክ እውነት ነው። በቃ ዘመኖቻችን በገቡበት መንገድ ዘመኖቻችን በተረዳቸው መንገድ አገር ገንብተዋል፣ አገር ቀይረዋል፣ እዚህ አድርሰዋል። የሚገርባችሁ ነገር በተለይ ወጣቶች፣ ዩኒቨርሲቲ ተማሪዎች አልያም ደግሞ ምሁራን፣ እዚህም ያላችሁ አባቶች ዓለም እንዴት እንደተፈጠረች፣ የአውሮፓ ሀገር እንዴት እንደተፈጠረ፣ አሜሪካ እንዴት እንደተፈጠረች ታውቃላችሁ። ኢትዮጵያ ከዚህ በተሻለ መንገድ ስርዓቶችን አስተናግዳ አገር ገንብታ ነው እዚህ የደረሰችው በተሻለ መንገድ። ፈረንሳዮችና እንግሊዞች ከ100 ዓመት በላይ ለጦርነት ተሰልፈዋል፣ ተዋግተዋል፣ ተላልቀዋል። የሰለጠነችው አሜሪካ በነጩና በጥቁሩ በሰሜንና በደቡብ በርካታ ዓመታት ለ4 እና ለ5 ዓመታት ያህል እርስ በርስ ነጭና ጥቁር ተፋጅቷል፣ ነጭና ነጭ ተፋጅቷል። የኛ ታሪክ ከዚህ የተለየ ነው። እዚህ ዛሬ አንዳንዴ የምናማቸው አልያም ደግሞ የምናንጓጥጣቸው አጼ ምኒልክ እና በእጅግ የከበሩና ትልቅ መሪ ወለጋን ሲያስተዳድሩ የወለጋውን ሌቃ ንጉስ ሞረዳን እኔ ወደ አንተ ልመጣ ነው፣ ከመምጣት በፊት ምን ይታይሃል ነው ያሉት። ወደ ምዕራብ ያለ ኢትዮጵያን ለማስፋፋት ወይም ደግሞ ለማጠናከር እርምጃ ሲወስዱ አይ ንጉስ ሆይ እርስዎ ባሉበት የሆኑ ንጉስናውን ተቀብያለሁ፣ ለንጉስ የሚገባውን ደግሞ ግብር ከፍላለሁ፣ እርስዎ ደግሞ በወታደርም በንም እያገዙኝ አካባቢ እንዳስተዳድር ይፍቀዱልኝ ነው ያሏቸው። ከዚያ በኋላ አይ ሌቃ ብለው በቃ ከዛሬ በኋላ ግብር እግዚአብሔር ብያለሁ ብለው ደጃዝማችነቱን ሹመው ግብር እያስገቡ ነው የኖሩት። ሰው ሀገር ሲገነባ በጦርነት አይደለም፣ በስምምነት ነው የገነቡት፣ በመተባበር ነው። ሰው ፌዴራሊዝም ከዚህ የተሻለ አይደለም እና ሌሎችን ቦታዎች ሌሎች ከሄዱበት ኢትዮጵያ አስተናግዳለች እና ይሄ እንደ ኃጢአት እንደተቆጥሮ ለዚህ ደግሞ አማራው እንደ አማራ እንደ ህዝብ የታሪክ ተወቃሽ የሚሆንበትን ታሪክ ለማቆም በጥበብ መስራት መቻል አለብን ነው። አንደኛው ይሄ ነው። ሁለተኛው እንደ አማራ በዚህ ሰዓት በዚህ ጊዜ ልዩነት መፍጠር የለብንም። ወጣቶች ወይም ደግሞ የታሪክ ባለሙያዎች የቻይና አሁን ስልጣን ላይ ያለው የኮሚኒስት ፓርቲ እና ኩማንታንግ በጦርነት ውስጥ ልክ እዚህ ጎሬላ ፋይተሮች ደርግን ወይም ደግሞ ሌላውን ኃይል ይታገሉ ነበር እርስ በርሳቸው ለስልጣን። ጃፓን ወረደቻቸው። ወዲያውኑ ስትወራቸው ሁለቱ ድርጅቶች አንድ ነው የሆኑት። ጃፓንን መቱና አስጠረጉና አስወጡ። ከዚያ በኋላ ኩማንታንግም ስልጣኑን ይዞ የኮሚኒስት ፓርቲው አሁን ስልጣን ያልያዘም ነበርና ወደ በረሃ ነው ተመልሰው የገቡት። ይሄ የሚያሳየን መልእክት ምንድን ነው? በሀገር ላይ ድርድር የለም ነው። ልንለያይ እንችላለን በርዕዮተ ዓለም፣ በእምነት፣ በተለያየ መንገድ ግን ሀገር ሲፈርስ መንደርን ሁሉ ስለሚፈርስ ስለሚናጋ በዚህ መካከል ልዩነት መፈጠር የለበትም ነው። ስለዚህ አሁን አብንም ወጣቶችም ሽማግሌዎችም አዴፓም ሌላውም አንድ ሆነን እንደ አማራ ማሰብ ነው ያለብን። የሌሎችን አጀንዳ በእርግጠኝነት ማስተናገድ የለብንም ነው። ለእነሱ ተልእኮ ተባባሪዎች መሆን የለብንም ነው። የኑሮ ሁኔታና ፖለቲካ ሁኔታ የተሻለ ሁኔታ እፈልጋለሁ ብሎ ካሰበ ከልቡ ችግር የለውም። ዞሮ ግን ይህ አጀንዳ እናንተም እንዳላችሁት እኔም እንደምጋራው የቲፒኤልኤፍ አጀንዳ የቅማንት ህዝብ አጀንዳ አይደለም። ይሄ ከቲፒኤልኤፍ ይልቅ ለአማራ ቢቀባዋል ለቅማንት እነሱ እንደሚሉት
ቲፒኤልኤፍ እና የትግራይ ህዝብ ፈጽሞ አንድ ሊሆን አይችልም። የተለያዩ ድርጅቶች እኮ ትግራይ ተፈጥረዋል፣ ግን አልፈዋል። ህዝቡን ቀጥሏል። እኛ ጋር አደታ አለ። ዛሬ እየሰራ ነው፣ ዛሬ እየመራ ነው። ነገ ይሄዳል። ሌላ መንግስት ይመጣል፣ ሌላ ድርጅት ይመጣል። ይሄ ተፈጥሯዊ ነው። ስለዚህ ድርጅትና ህዝብን አንድ ማድረግ ስህተት ነው። ከተፈጥሮ ጋር መታገል ነው የሚሆነው። ይሄ እውነታ ነው። ስለዚህ ቲፒኤልኤፍና የትግራይ ህዝብ አንድ አይደለም። የትግራይ ህዝብ ቤተሰብ ህዝብ ነው፣ ወንድም ህዝብ ነው፣ እህት ህዝብ ነው። አንገቱን ደፍቶ ነው እንጂ እኮ መቀሌ ውስጥ ከፍተኛ የሆኑ የቲፒኤልኤፍ ኩባንያዎች የሚመሩት ቤተሰቦች ናቸው፣ አንድ ቤተሰብ ናቸው። ሀብቱ ደግሞ አንድ አድርጓቸዋል እና ትልልቅ አውሮፓ ውስጥ የማይገኙ ህንፃዎችን መቀሌ ውስጥ ገንብተዋል። ኩባንያዎችን ሁሉ አሏቸው እና የትግራይ ህዝብ ገዛ ተደርገች ነው የሚላቸው፣ የገዥ መደቦች ነው የሚላቸው። ዛሬ ቲፒኤልኤፍ ወይ ደግሞ ትግራይ መሬት ውስጥ የተለያዩ ተቃዋሚ ድርጅቶች አሉ እንደ የሉም። ካሉም ደግሞ ድምፃቸው አይሰማም። ሰው ቲፒኤልኤፍ እና የትግራይ ህዝብ አንድ አድርጎ ማየት ስህተት ነው። ነገ ህዝቡ ደግሞ የራሱን አጀንዳ አንስቶ በዚህ በእኛ እድሜ እንደውም በጣም ባነሰ ጊዜ ገልጸዋል ብዬ አስባለሁ። ቢኮስ ከአንድነቱ እንጂ የሚጠቀመው ከልዩነቱ አይደለም የሚጠቀመው። ባይዘው የቅማንት፣ አማራ፣ ኦሮሞ፣ ትግሬ የምንለው ያደጉት ሀገሮች አልፈውታል። ይህን አጀንዳ 405 ዓመት በፊት ያነሱት የነበረ አጀንዳ ነው። አልፈውታል። የማይመጥን አጀንዳ ነው ለዚህ ህዝብ፣ ለሰለጠነው ዓለም እና ይሄ እነሱ የሰጡን አጀንዳ ስለሆነ ይሄ በቅርብ ጊዜ ይስተካከላል። ለዚህ መንስኤ የሆነውም የቲፒኤልኤፍ የገዥ መደብና ለሱ አገልጋይ ሆኖ እዚህ እያገለገለ ያለውን በየትኛውም ደረጃ ያለ ኮሚቴ እጁን ቆርጠዋለን ብለን እናስባለን። ይሄ የምናደርገው ደግሞ ከተጋገዝን ነው። ከዚህ ውጭ አካባቢያችን በመጠበቅ በኩል ያው ዞሮ ባለን አቅም ነው የምንወሰነው። ዋነኛው የጸጥታ ኃይል የከተማው የገጠሩ ህዝብ እዚህ ያለው እንትን በአካባቢው ላይ ሰላምና ጸጥታ እንዲነግስ ወይም ደግሞ ተረጋግቶ አስቦ የራሱን ስራ እንዲሰራ ለማድረግ ያለውን ትጥቅ በሙሉ ህጋዊ ለማድረግ እንዲያስችል የክልሉ መንግስት ወስኗል። ስለዚህ ይህን እድል መጠቀም ተገቢ ነው ያለንን ማለት ነው። ብዙ ቦታ በዚህ በትንበል አካባቢ ከፍተኛ ገንዘብ እየፈሰሰ ቀደም እንደተባለው መልሶ ወደ ሌላ ቦታ እንዲሄድ ተደርጓል። አሁንም ይህ እንዳይሆን ጥንቃቄ መደረግ ያለበት እስከምን ድረስ ያስኬዳል ባላውቅም ዞሮ ይሄን እድል ተጠቅመን ገበሬውን አደራጅተን አሰልጥነን አብቅተን በአካባቢ ሰላም ብቻ ሳይሆን ለኢትዮጵያ ሰላም የሚተርፍ አስተዋጽኦ እንድታደርጉ አንዳንድ ስራ እየተሰራ ነው። ይሄንን ያው ከነገ ጀምሮ እንጀምረዋለን፣ በአጭር ጊዜ ውስጥ እንጨርሰዋለን። በሂደት ደግሞ የሚሆነውን ነገር እናያለን። አንደኛ ነው። ሁለተኛ በተለያየ መንገድ ቅድም እዚህ ነው እዚያ ኤክስ ሶልጀር ብለኛል። ኤክስ ሶልጀር ወያኔ የሰጠን ታይትል ነው። ራይ ሶልጀር የሀገሪቷ ወታደሮች ናቸው እናንተ። ይሄ ቀድሞ የምናምን አይሰራም። ይሄ እነሱ የሰጡን ታይትል ነው። አይመጥናችሁም። አንድ ስርዓት ለማገልገል፣ አንድ መንግስት ለማገልገል፣ አንድ ድርጅት ለማገልገል አልተፈጠራችሁም። ሀገራችሁን ያገለግላችሁ። ስለዚህ አሁን በቅርቡ የሚመጣ አደረጃጀት ይኖራል። ስለዚህ የቀድሞ የለ፣ የአሁን የለ፣ የምናምን የለ፣ የምናምን የለ። አማራ እንደ አማራ ሆነን እንደራጃለን፣ እንሰለጥናለን፣ እናገዛግራለን። ያው በዚህ ሰዓት አንዳንድ ስራ እዚያ እየሰራ ነው ሹርጋ እና በፈለገው መንገድ አይሄድም ከሆን በኋላ አንደኛው እሱ ነው። ሁለተኛ መከላከያን በሚመለከት ያው ተነጋግረናል። አመራሩንም ለማየት ሞክረናል። ታገዙን፣ ያግዙናል። ከዚህ ውጭ ደግሞ ቀውሱን እኛው ራሳችን እናስተዳድረዋለን። ወጣ ያለ ነገር ካለ ደግሞ ያው ተነጋግረናል፣ ያቆማሉ እና በዚህ መንገድ ያው ቀስ ብለን ያው የሀገር ተቋም ስለሆነ ወደ ታች ስንሄድ ሁላችንም ስላለንበት እነሱንም በማያስከፋ በማያስቀይም እንቅስቃሴውንም ደግሞ በማይገታ ግን ደግሞ ዋነኛ የሌላው ኃይል ተላላኪ ሆነ እየሰሩ ያሉ ኃይሎችን ግን
ተቋሙ እንዲያስተካክል ያው ለመጨረሻ ጊዜ ተነጋግረናል። ካላስተካከለ ደግሞ እኛ እናስተካክለዋለን። ሞቴን እመርጣለሁ በሰው ሳይሆን በእጅ። አንቺ ዘንዘሊማ ባህር ዳር ያለሽው ያኔ ሰው አንበሳ ወዴት አደረሽው? ያቺ ዘንዘሊማ የምትባል ቦታ አንበሳ ገሳባት እርሳሱን ጠጥታ በሶስት እግራይቱ በትንሿ ባጃጅ ያሳምነው ገዳይ ለኔ አይሆንም በወዳጅ። የአማራ ልጅና ነብር አንድ ናቸው፣ ወያኔና ኦነግ እንስሳዎች ናቸው። ላስተላሊበላ የቡግኖ አንበሳ አሳምነው ጽጌ እሳቱ ተደፍኖ ህዝብ ተሰደተ አልሰማም ወይ ፋኖ? የፋኖ ባላባት አሳምነው ጽጌ አንድ የተነሳና ሁለተኛ ሞት። ግናለው ብርጋዴር ጀነራል በመከላከያ ቆይታው ምን ይመስል ነበር? አመሰግናለሁ። በመከላከያ ቆይታዬ ያው ደስተኛ ነኝ። ምክንያቱም በአገራችን ያለውን ጠቅላላ ሁኔታ የሚያሳይ ተቋም በመሆኑ እዚያ ጋር በነበሩበት ጊዜ በነበረኝ ቆይታዬ ብዙ ሀገራዊ ጉዳዮችን የተገነዘብኩበት ጠቅላላ አመለካከቴንም አስተሳሰቤንም እንድቀርጽ እድሉን የሰጠኝ የተማርኩበትና ያስተማረኝ ተቋም አድርጌ ነው የማየው። ስለዚህ መከላከያ ለኔ በእጅጉ አሁን ላለሁበት ሁኔታ መልክ እንዲይዝ ያደረገ ተቋም ነው ብዬ ነው የማስበው። እርስዎ በመከላከያ በነበሩበት ባለፉት ጊዜያት እንደው መከላከያ ላይ ያለው የሰራዊቱ ህገ መንግስታዊ መብቱን ተጠቅሞ ማድረግ የሚገባውን እንዲያደርግ የሚፈቅድ አተገባበር ነበር ወይ? እኔ በተቀላቀሉበት ጊዜ ኦልሬዲ የመከላከያ ሰራዊት የሁሉንም ህዝቦች ይወክላል ተብሎ የተደራጀ አዲስ ኢትዮጵያዊ ሰራዊት ነው የነበረው። ይሄ ሰራዊት እርሾ ያደረገው የቆዩም ወይም ደግሞ በትግል የመጡትን የህወሓት የኢደን ወይም ደግሞ አሁን በአዴን እና ከኦህዴድ የተወሰነ አካል ተወስዶ ነው የተደራጀው እና በአብዛኛው ያው የህወሓት ሰራዊት ከላይ እስከታች ያው የበለጠ ቅርጽና ይዘቱ ጠንክሮ የሚታይበት ያው ተቋም ነው የነበረው። ስለዚህ በዚያን ጊዜ የነበረን አመለካከት ስንቀላቀል ያው ህገ መንግስቱ የሚፈቅደው ሰራዊት ተደራጅቷል። በዚያ መንገድ አገሪቷንና ህዝቡን ደግሞ የሚያገለግል ከፍተኛና ብቸኛ ሀገራዊ ተቋም አድርገን የምናየው። በዚያ መንገድ ደግሞ በቅነት ለማገልገል ሞክረናል። በሂደት ይሄ ከመነሻውም ችግሮች ይኖሩበታል። በሂደት ደግሞ ያንን ህዝባዊ ባህሪውን ይዞ አልቀጠለም። ያው የዘር ተዋጽኦ ሄዶ በሌሎች መንገዶች እስካልተሟሸና እስካልተቃኘ ድረስ በሀገሪቱ ፍላጎት ማለት ነው ሄዶ ያ ነገር መንጸባረቁ አይቀርም እና ጎልቶ የመጡ ትልቅ ሀገራዊ ክስተቶችና ችግሮች ታይተውበታል፣ ተከስተውበታል። የሁሉም ህዝቦች ተቋም ነው ቢባልም የሁሉም ህዝቦች ተቋም ሆኖ ግን አላገለገለም። ይሄ ተቋም ዛሬ የምናየው ውጤትም ምናልባትም የእሱ ውጤት ሊሆን ይችላል ብለን እናስባለን። ቢኮዝ በየትኛውም ሀገር የመከላከያ ተቋም የሀገሪቱ ብቸኛ ደጀንና አለኝታ ሆኖ የሚታይ ተቋም ነው መከላከያ በየትኛው ቦታና አካባቢ። ስለዚህ ኢትዮጵያውያኖች ደግሞ የበለጠ ማንነታቸውን የሚያዩበት ትክክለኛው ስዕል እዚያ ውስጥ ነው የሚታየው። በዚያ መሰረት ግን በተደራጀበት አግባብና መንገድ እንደዚህ ሆኖ እኔ በግሌ አላገኘሁትም። እኔ የመጣሁት ወይ ደግሞ የወጣሁበት ማህበረሰብ አማራ ነው። ሌሎች ደግሞ ያው ከተለያየ አካባቢ የመጡ እንትኖች አሉ። ይሄ ስርዓት እዚያ ውስጥ ያለው ስርዓት ሁላችንም እኩል የሚያስተናግድ ስርዓት እንዳልሆነ ውሎ አድሮ ታይቷል፣ በግልጽ ተከስቷል። ስለዚህ ይሄ ደግሞ ሄዶ ጫናው በሀገሪቱ ውስጥ ያለውን ሁኔታ በመግራት ሳይሆን ነገሮችን ክፍተቶች እየፈጠረ ቀውስ በመፍጠር አስተዋጽኦ እያደረገ የመጣ ተቋም ነው። እዚያ ተቋም በስፋት በግፍ የተሰናበቱ በርካታ በመቶዎች ሳይሆን በሺዎች የሚቆጠሩ የአማራ
እና የኦሮሞ ሰራዊቶች እንዳሉ አውቃለሁ። ይሄ ማለት የቲፒኤልኤፍ ሰራዊት በመቀነስ ወይ በተለያየ ማመጣጠን እንትን አልተቀነሰም ማለት አይደለም። ይሄ በትክክል ሊቀመጥ ይገባዋል። ሌላው ሲቀነስና ከሌላው ብሔር ሲቀነስ ግን አንድና አንድ አይደለም። ምናልባትም አሁን መፍትሄ እያጣን ያለንና ችግሮች የተከሰቱ ያሉትን ይህን ሁኔታ በውል ካለመገንዘብና ይህንን በሌላው ላይ የሚያሳድረውን ጫና በውል ካለመረዳት ይሆናል ብዬ አስባለሁ። ስለዚህ ይሄ የሚያኮርፍ ይሄ ቅሬታ የተሰማው የአማራ ተወላጅ፣ የኦሮሞ ተወላጅ፣ የደቡብ ተወላጅ፣ የሌላም ብሔር ተወላጅ ቅሬታውን ይዞ ነው ወደ ህብረተሰቡ የሚቀላቀለው እና ሌሎች ተቋሞች ጋር የሚገባው። ስለዚህ ይሄ ለሀገሪቱ የፖለቲካ ህይወት ጤናማና ተገቢ ነገርን በማስተላለፍ በኩል የሚኖረው ሚና አዎንታዊ ሳይሆን አሉታዊ ነው። ስለዚህ የመከላከያ ተቋሙ ከአደረጃጁ በመርህ ደረጃ በተወሰነም ነገር ክልል ተገቢ ነው እና በአባባል ደረጃ እውነት የሚመስል ቢሆንም በይዘቱ ግን በፍጹም የተለየ ነው። ስለዚህ ያ ውጤት በመከላከያ ተቋም እንዳሰብኩት ሆኖ አላገኘሁት። ህዝቡም በመከላከያ ሰራዊቱ ላይ እምነት እንዲኖረው ምን መደረግ አለበት ይላሉ? ይሄ በጣም ጥሩ ጥያቄ ነው። የመከላከያ ሰራዊት እንደ ተቋም በህግና በስርዓት ብቻ የሚመራ ተቋም ሆኖ መደራጀት መቻል አለበት። የህግ የበላይነት ከየትኛውም ተቋም በላይ የሚንጸባረቅበት ተቋም ሆኖ መቃኘት አለበት። ይሄ ተቋም መስዋዕትነት ሊከፍል የሚቀላቀል የሰው ኃይል የሚገባበት ተቋም ነው። ለህዝቡ ሲል፣ ለህብረተሰቡ ሲል፣ ለሀገሪቷ ሲል ወይም ደግሞ ለመጪው ትውልድ ሲል ዜጎች በሰላም እንዲኖሩ እሱ እንቅልፍ የሚያጣ ሰዎች ወደፊት እንዳይወድቁ እሱ ቀድሞ የሚወድቅ ዜጎች ከመሞታቸው በፊት እሱ ለመሞት የተዘጋጀ ኃይል ነው ወደ ተቋሙ የሚገባው። ስለዚህ ከሰዎች ይልቅ፣ ከዘር ይልቅ፣ ከከለር ይልቅ ህጉን አምኖ ስርዓቱን አምኖ ከዚያም በላይ ደግሞ ህዝብን አምኖ የሚቀላቀል ሰራዊት ሆኖ መግባት አለበት። ይሄን ለማድረግ ደግሞ ህግና ህግ የግድ መቀመጥ መቻል አለበት። ህግ መከበር መቻል አለበት። እኔ በብቃቴ ሌላውም በብቃቱ የሚያድግ የሚወርድ አለያም ደግሞ ነገሮች የበለጠ የህግ ወለል ለሁላችንም እኩል የሚያገለግል ተቋም ሆኖ ከተፈጠረ ሌላውም ዓለም እንደምናየው የኛም ሁኔታ በዚያ መንገድ ከተቃኘ ችግር የለውም። ስለዚህ አንደኛው የህግ የበላይነት የሚከበርበት በህግና ህግ ብቻ የሚቃኝ ተቋም ሆኖ እንዲፈጠር ማድረግ ነው። ሁለተኛው የሁሉንም ህዝቦች ተዋጽኦ በግድ የሚያስተናግድ ተቋም ሆኖ መገኘት መቻል አለበት። በሌላው ዓለም እንዲህ አይነት ችግር የለም። ለምሳሌ በአብዛኛው የሌሎች ሀገሮች እንትኖች በዘር ልዩነት የነበረባቸው ሀገሮች ያደጉትን እና አሜሪካን ብናነሳ ስቲል የነጮች የበላይነት ያለበት ተቋም ነው። ይሄ የነጮች የበላይነት ተቋም አለበት ማለት ግን የህግም የበላይነት አለበት። ህጉ ደግሞ በፈለጉት መንገድ ማኒፑሌት ያደርጉታል ማለት አይደለም። ህጉ ለጥቁሩም ለነጩም ለሌላውም እኩል ያገለግላል። ስለዚህ ብቃት ያላቸው ሰዎች ሁልጊዜም ቢሆን ከራሳቸው ምክንያት ሳይሆን መነሻ ሳይሆን በብቃታቸው የሚወጡና የሚወርዱ ኃይሎች የሚፈጠሩበት ተቋም መሆን መቻል አለበት። ይሄ ካልሆነ ከዚህ ውጭ የሚያስተናግድ ከሆነ መቼውንም ቢሆን ሀገራዊ ተቋም ሆኖ ሊቀጥል አይችልም። ምናልባት አስተዋጽኦ ካደረገ አገር በማፍረስ አገር በመናድ አለያም ደግሞ የሀገርን ስርዓት በማበላሸት አስተዋጽኦ ሊያደርግ ይችላል። አስተዋጽኦ አደረገ ወይ ደግሞ ያደርጋል ተብሎ ከተታሰበ እና ይሄ የግድ ለሁሉም ዜጎች እኩል የሚያስተናግድ በብቃታቸው ብቻ የሚወጡበት እና የሚያድጉበት መሰላል በተገቢ መንገድ ሁሉም ባመነበት መንገድ ህግና ስርዓትን በተከተለ መንገድ ግልጽነት ባለው መንገድ ከሆነ ችግር የለውም እና አንደኛውና ወሳኙ የህግ የበላይነት ነው። ሌላው ደግሞ ሰዎች በብቃታቸው የሚወጡበት መንገድ መፈጠር ነው። ሌላው ደግሞ ያው ህዝቡ የበለጠ የመከላከያ ስሜት ህዝቡ ጋር አለ፣ የህዝቡ ስሜት መከላከያ ጋር አለ። ይሄ የበለጠ ተጠናክሮ የሚቀጥልበት ህዝባዊ ባህርን ጠብቆ እንዲቀጥል የሚያደርግ እንዲህ አይነት አሰራሮች ደግሞ መፈጠር መቻል አለባቸው። ወታደርነት ከምንም በላይ
መስዋዕትነት ስለሆነ እንደ የትኛውም የሲቪል ሰርቫንት ወይም ደግሞ ሲቪል ሰርቪስ ተቋሞች በተለየ መንገድ እና ጊዜ ይሰጣል ተብሎ የሚታይ ተቋም አይደለም። አንዴ ነገሮች ከመስመር ወጡ ነው። ስለዚህ ሀገራችን አሁን የምናየው ነገር ከዚያ ውጭ ሆነ አይደለም። ለዚህ ብልሽት የሚያደረገው ይሄ ነው እና ይሄ በፍጹም መስተካከል መቻል አለበት። መቼስ በአንድ ማግስት ይሄ ነገር ይለወጣል ብዬ አይደለም የምናገረው። ግን ካሁኑ የግድ ብቃት ያላቸው በርካታ ሰዎች ውጭ አሉ። እነዚህ ብቃት ያላቸው ሰዎች አሁን ያለውን ክፍተት በመሙላት አስተዋጽኦ ሊያደርጉ ይችላሉ። ኢትዮጵያ የሰው ድሃ አይደለችም። ኢትዮጵያ የወታደር ድሃ አይደለች። ኢትዮጵያ የተማሩ ሰዎች ድሃ አይደለችም። እነኚህን ወታደሮች እነኚህን ወታደራዊ ኃይሎች የሚያስተናግድ ስርዓት የግድ ከፍቶ መቀመጥ መቻል አለበት። ምናልባት ይሄ አንዳንድ አመራሮች ላይፈልጉት ይችላሉ። ቃሉም ላይጥማቸው ይችላል፣ ላይመቻቸው ይችላል። ግን ለአገሪቱ ደህንነት ሲባል ይህን ብቃታቸውን ውጭ ያለውን ብቃት ወደ ተቋሙ አስገብተው ተቋማዊ ሀብትና አቅምና ጉልበት አድርገው ከተጠቀሙበት አሁን ባጭር ጊዜ ውስጥ ይስተካከላል። ኢትዮጵያዊ ሰራዊት ሆኖ ደግሞ ይቀጥላል ብዬ አስባለሁ። ወደ ኋላ ልመልሶትና እርስዎን ለስር የዳረገውት ጉዳይ ምንድን ነው? እውነት ነው። ተገቢነት ያለውን ነገር ደግሞ ተገቢነት ነው ብሎ የማመን የሀሳብ መነሻ አለኝ። የሚታዩትን የአሰራር ጉለቶች፣ የህግ ግድፈቶች፣ የህግ የበላይነትን አለመኖር በጽናት ከሚታገሉ ወንድሞች የመከላከያ ሰራዊት አባላት ጋር ሆኜ ይታገላሉ። ይሄ አሁን ያሉትም በህይወት የሌሉትም አመራሮች ያውቁታል። ይሄ የህግ የበላይነት አለመኖር ከማንም በላይ ተቋሙን ከተቋሙ በላይ ደግሞ አገሪቷን እንደሚጎዳ አበክሬ ተናግሬያለሁ። አንድ ወቅት ላይ ከውጭ የውጭ ሚሽን ተሰጥቷቸው ወደ አገር ቤት ተመልሰው ግን ደግሞ ያ የውጭ ሚሽን የሚያስገኘውን ክፍያ ባለመቀበላቸው አኮረፉ። የተወሰኑ ወታደሮች እነኚህ ወታደሮች አኮረፉና ጄኔራል መኮንኖቻቸው 2 ጄኔራል መኮንኖች አሰሩ። እንግዲህ ወታደር መኮንኑን ሲያስር በሌላም ዓለም ታሪክ አይታወቅም። በእኛም ደግሞ አስደንጋጭ ነው። የተለያዩ አመጾችን ሀገራችን በ50ዎቹ በ60ዎቹ አስተናግዳለች። ግን ያ አንድን አብዮት ለማምጣት የተደረገ ትግል ነው ወይ ደግሞ የህዝቦች ትግል አካል ተደርጎ ይወሰዳል። ግን ደግሞ ህዝቡ የማይተባበር ህዝቡ ያላወቀው ግን ደግሞ ወታደሩ በራሱ ውስጥ የሚያደርገው ነገር ካለ ያስደነግጣል። ይሄንን አንስተን ተነጋግረናል። አንደኛ በህግ ያለመመራት የህግ የበላይነት አለመኖር ያስከተለው ውጤት ነው። ይሄ ነገር ወደፊት የተወሰኑ ጀነራል መኮንኖችን ብቻ ሳይሆን ሀገሪቱን ህግና ስርዓቷን ሁሉ ይዳፈራል። የህግ የበላይነት መከበር አለበት። መከላከያ በየትኛው መንገድ ሄዶ ህግን ማስከበር እንጂ ህግን ደግሞ ማሻሻል ወይም ደግሞ መደርመስ የለበትም። እንዲህ አይነት ነገሮች በአጭሩ ካልተቀጩ ወደፊትም እጅግ አደገኛ ሁኔታ በሀገራችን ጋር ይፈጠራል የሚል አመለካከት ነበረኝ። ይሄን በቅርብ ላሉኝ አሁን በጡረታ ለወጡት ለጀነራል ሳሞራ የሩስ አጫውቻቸዋለሁ፣ ነግሬያቸዋለሁ። እርሳቸው እንዲህ አይነቱን ነገር መስማት ሳይፈልጉ በመቅረታቸው ለጠቅላይ ሚኒስትር መለስ ዜናዊ አሁን በህይወት ለሌሉት ጠቅላይ ሚኒስትር በጽሁፍ ነግሬያቸዋለሁ። እጅግ አለ የህግ የበላይነት ከሌለ ሁላችን የምናገለግልበት ተቋም ሊሆን አይችልም። ይሄ ነገር በአጭሩ እርስዎ ባሉበት የማስተካከያ እርምጃ እንዲወሰድበት ጠይቃለሁ ብዬ እርሳቸውንም አሁን ያሉ በህይወት ያሉ 4 እና 5 ሚኒስትሮችም እንዲያውቁት አድርጌያለሁ ደብዳቤ። የኔ ለስር መዳረግ አንዱ መነሻና የመጀመሪያው እንትን ይሄ ነው። እንደ ህግ መዳፈር አድርገው ወስደውት ሊሆን ይችላል። የተለየ ክስተት ነው ብለው አስበው ሊሆን ይችላል። አደጋው ግን መጣ። የህግ የበላይነት አለመኖር ተቋሙ ብቻ ሳይሆን አገሪቷን እንደሚዳፈር እንደሚጎዳ ሄዶ ጽንፈኛ የሆነ ኃይል እንደሚነሳና ይሄ ተቋም ደግሞ የጽንፈኛ ኃይሎች መጫወቻ እንዳይሆን ቅድመ ጥንቃቄ እንዲደረግ ነው የኛ ጥረት። ከዚህ ውጭ ሌላ ፍላጎትም አልነበረንም። የተለየ ምኞት በግሌም አልነበረም። እዚያ ውስጥ ያሉ ወንድሞቻችንም አልነበራቸውም። ተቋሙን ለማገልገል እድሉ ካለን በንጽህና እና በቅንነት እናገልግል ብለን ነው አስበን ስናገል የነበረውና ይህ ሁኔታ አልተፈጠረም። ይህ ሁኔታ ፈጥሮታል። እኔም ደግሞ
ለእስር ዳርጓል። ግን ደግሞ ያው ህዝባዊ አብዮቱ፣ ህዝባዊ ንቅናቄ፣ ህዝባዊ እንቅስቃሴ በአካባቢያችንም በኦሮሚያም ክልል በሌሎችም አካባቢዎች የተፈጠረው ነገር ለኢትዮጵያ ያው መልካም ነገር ይዞ በመምጣቱ ከዚያ መልካም ነገር ደግሞ እኔ ተጠቃሚ ሆኜ ያው እዚህ ዛሬ እኔና አንቺ ተገናኝተናል። ስለዚህ መነሻው ይሄ ነው። ከህግና ከህግ ጋር በውስጥ ያሉ ነገሮችን ለማረብ በሚደረገው እንቅስቃሴ ጋር የተያያዘ ነው። እስር ቆይታዎት የእስረኛ አያያዙን እንደው ባጭሩ እንዴት ታዘቡት? የእስረኛ አያያዙ እኔ በእናንተ የቴሌቪዥን ፕሮግራም ተከታታይ ፕሮግራም ተከታትያለሁ። ምናልባት ያ እንዳለ ቢወሰድ ተገቢ ነው ብዬ አምናለሁ። እስር ቤቶቻችን በአንድ ዘር የበላይነት በተዋቀሩ በተደራጁ በህግ በማያምኑ ህግ እንደፈለጉ በሚተረጉሙ ለመማር ዝግጆች ባልሆኑ ለማወቅና ለመመራመር እድሉ የሌላቸው ራሳቸውን የዘጉ ከላይ የሚመጣን ወይም ደግሞ ዘር ተኮር መስመር ተከትለው የሚሄዱ ኃይሎች ናቸው ኦልሬዲ የሚመሩት። ባይዞይ እስር ቤቶች ብቻ ጋር አይደለም ይሄ ነገር ያለው። ገና አንቺን ለመያዝ ሲሞክሩ ለመቆጣጠር ሲሞክሩ ያው የሚላከው ከአንድ ዘር የሚመጣ ደህንነት ነው። እሱ ያጠናውን ያደራጀውን ደግሞ ማዕከላዊ ለሚገኘው የሱን ዘር ተመሳሳይ ለሆነ ሰው ነው የሚሰጠው። ይሄ ማዕከላዊ ያለ ሰው ደግሞ የሱን ዘር ለሚመስለው አቃቢ ህግ ፈልጎ ነው ይሄን መረጃ የሚሰጠው። ቼይኑን ተመልከቹ፣ ከውጭ ጀምሮ እንዴት እንደሚሄድ። እዚያ በኋላ ደግሞ የስሙላ ችሎቶች አሉ በፌደራል ደረጃ የተደራጁ። ከነሱ ውስጥ ቢያንስ አንዱ የዘሩን ፍላጎት የሚያስፈጽም ኃይል ነው እዚያ የሚመደበው። በግራ ይቀመጥ በመሃል በቀኝ ይቀመጥ ሪጋርድለስ ኦፍ ፖዚሽን ይህንን ያስፈጽማል። ከዚህ የሚወጣ ዳኛ ካለ ደግሞ ይሰየፋል፣ አሊያም ደግሞ በአጭር ጊዜ ውስጥ ውሳኔ ይሰጠዋል እና ከላይ ጀምሮ እስከ ታች ነው። ይሄ ፍርድ የፈረደውን ደግሞ የሚቀበለው የእስር ቤት ያለ የዚሁ ዘረኛ የሆነ አካል አስተባባሪ ነው። ስለዚህ በእስር ቤቶቻችን የተገነዘብነው ነገር ቢኖር አንደኛ ኢትዮጵያ ውስጥ ያለን አልመሰለንም። ቢኮዝ ወንድም በወንድሙ ዜጋ በዜጋው ላይ ያውም ነገ አብረን እንኖራለን ብለን የምንሳሰው ግን አይፈጸምም። እንዲህ አይነት ግፍ በተናጠል ከማሰር በተናጠል እጅግ የከፋ እርምጃ ከመውሰድ ያለፈ ምትበዩ ምትጠጩ ተለክቶ ተመጥኖ ሁሉ ነገር የፀሐይ ብርሃኑም ነፋሱም ተመጥኖ እንዲህ የሚለቀቅበት ቦታ ነው። ካስፈለገ ውሃም ይዘጋል። ያ የሚቆጣጠሩ ስፔሻል ክላሶች አሏቸው። መብራትም በተመሳሳይ መንገድ፣ ቴሌቪዥንም በተመሳሳይ መንገድ እና እሱም ባናነሳው ይሻላል። ቢኮዝ ከዚያ በላይ የተፈጸመ ግፍ ያለባት ሀገር ምንም በማያውቁ ጭፍን እና ልቅ በሆኑ የዚህ አካል ኃይሎች የቢፈጸም አይደንቅሽም። የተሻለ ነው ተብሎ ወይ ደግሞ ነገሮችን በሚገባ ያመዛዝናል የምትዩ ተቋምና የሰው ኃይል ይሄን ከፈጸመ ታች ያለ ኃይል ከዚህ በላይ በማንነት የመጣ ብሎ የሚያኮርፍ ህዝብ ገና በከለርሽ ምንም ነገር ወንጀልሽን ሳይ የሚያኮርፍና እንትን የሚያደርግ ሶሳይቲ ነውና እዚህ ያለው እስር ቤታችን ፈጽሞ የግዞት እና ከዚያ ውጭ ደግሞ የከፋ ሰቆቃ የሚፈጽምባቸው እንትኖች ናቸው። በፊት ያለው የፖለቲካ አመለካከት ወይም ስርዓት ብለን እንወስዳለን የብሔር ተኮር ፖለቲካ ነበር። ይህ ብሔር ተኮር ፖለቲካ በእርሶ አመለካከት እንዴት ያዩታል? ይሄ አብዮታዊ ዲሞክራሲ በብዙ ቦታዎች ይሰማለሁ፣ በተለያዩ የሀገራችን ክፍሎች። አብዮታዊ ዲሞክራሲ ከመስመር ስለወጣ ነው፣ ስላልተጠቀምበት ነው እንዲህና ሌሎችም እንትኖች የሚያቀርቡበት እንትን አለ። አብዮታዊ ዲሞክራሲ ከኛ በፊት ራሻዎች ተጠቅመውበታል። ተግባራዊ ባያደርጉትም ለዚች ሀገር የፖለቲካ ልዩነት መሰረት ተጣለ ተብሎ የሚታሰበው አንዱ የራሻው ሌኒን ነው። እሱ ባይተገብረውም ስታሊን ተግብሮታል። ሁለተኛው በ1940ዎቹ መጨረሻ የቻይና ኮሚኒስት ፓርቲ ቻይና ታላቋን ቻይና አሁን የምናያትን ግዙፏን ቻይና የፈጠረው ፓርቲ ይሄ ተጠቅሞበታል። እነሱ ተጠቀሙበት ከዚህ በተለየ መንገድ ነው። ለምሳሌ አብዮታዊ ዲሞክራሲ ከሌኒን በኋላ ጆሴፍ ስታሊን ሲተካ የተጠቀመበት። ጆሴፍ ስታሊን የጆርጂያ ተወላጅ ነው። ጆርጂያ በዚህ በጣሊያን ጎን የምትገኝ ሀብታም ግን ደግሞ ትንሽ ሀገር ነች እና ጆሴፍ ስታሊን ታላቋን ራሽያ ሲመራ
የዘር ፖለቲካ የሚያራምዱ ወገኖችና ኃይሎች የጆርጂያ ሰዎች ወይም ደግሞ የጆርጂያ ይሄን ርዕዮተ ዓለም የሚከተሉ አሁን እኛ የምንከተለውን አይነት የሚከተሉ ኃይሎች ይሄ መሪ ከኛ ወጣ ስለሆነ ይህን ጊዜ ይሄንን አጋጣሚ ሚስ አናደርገው ጆርጂያ ከራሽያ መነጠል አለባት ሰው ይሄን ልታግዘን ይገባል ነው ያሉት። ስታሊን ጆርጂያዊ ነው፣ ግን ደግሞ የጆርጂያን ርዕዮተ ዓለም ወይም ደግሞ አሁን ያልኩሽን ጫፍ የሚከተሉ ጽንፈኛ ፖለቲከኞችን ወይም ደግሞ አብዮታዊ ዲሞክራሲን የሚከተሉት አልተቀበላቸውም። የወሰደው እርምጃ የዓለም ታሪክ ስቲል የሚነግረን ነገር ከዚህ ውጭ በተለየ መንገድ ነው። ይሄ ፓርቲና ፓርቲ በዚያች ምድር ውስጥ እንዳይኖር አድርገው ጠርጎ ነው ያጠፋው። አብዮታዊ ዲሞክራሲ ዘረኝነትን ቢያባብስ ኖሮ የጆርጂያ ተወላጅ የሆነው ጆሴፍ ስታሊን ጆርጂያን ነፃ አውጥቶ ሌሎችን በትኖ አሁን የኛ አቀንቃኞችና የኛ አሁን የሥርዓቱ ባለሟሎች እንደሚያደርጉት አድርጎ ዛሬ የምናያትን ወይም ደግሞ ከ60 ዓመት በኋላ የፈረሰችውን ራሽያ በሱ ዘመን ያፈርሳት ነበር። አብዮታዊ ዲሞክራሲ እነሱ ሲተረጉሙት ሀገራቸውን ሞረፍ ጠንካራ አድርገው በዘመኑ ከተጫናቸው ኢምፔሪያሊስታዊ አይዲዮሎጂና የኢኮኖሚ ስርዓት አላቆ የተሻለ ነፃነቱን የጠበቀ ማህበረሰብ እናቋቁማለን እናደራጃለን ብለው አስበው ነው እንደዚያ ሲያደርጉ የነበረው እና በተግባር ራሽያ በርካታ ህዝቦች የነበሩባት እና ያሉባት ሀገር ነች። ይህን ርዕዮተ ዓለም አልተቀበሉትም። ስላልተቀበሉትም ከ60 ዓመት በኋላ ንደውታል፣ አፍርሰውታል እና የሱ ውጤት በእርግጥ ዛሬ የምናየው ነገር አስከትሏል። ስለዚህ አብዮታዊ ዲሞክራሲ የዘር ፖለቲካ ያራምዳል የሚለውን ነገር ይሄ ፍልስፍና ያቆመዋል፣ ይገድበዋል ብዬ አስባለሁ። ቻይና ውስጥ አብዮታዊ ዲሞክራሲን የአዲሱ ዲሞክራሲ አብዮት ብለው ሄደውበታል። ቻይና ውስጥ የተለያየ የዘር ፖለቲካ አለ። ቲቤቶች እስካሁን ድረስ ይህንን ያነሳሉ። ታይዋን ከ40 እና ከ50 ዓመት በላይ እንዳገር ቆማለሁ ብላ ነፃነቷን አውጃ ሜን ቻይና ብትባለው አሁን ያለችው ታላቋ ቻይና አልተቀበለቻትም። ምክንያቱም አገር መበታተን አብዮታዊ ዲሞክራሲ ያወራል ብለው አያስቡ። ዘረኝነትን የበለጠ ገፍቶ መልክና ቅርጽ ይዞ አገርን ይበትናል ብሎ አይቀበሉም ቻይናዎች። የኛ ሀገር አብዮታዊ ዲሞክራሲ ከየት ነው ያመጡት? ከየት ነው የተቀዳው? ከቻይና፣ ከራሽያ። ከቻይናም ከሆነ ከራሽያም ከሆነ ይህን ነገር ታሪካቸው አላስተማረን። ከየት መጣ? ይሄ ሁላችንም መጠየቅ ያለብን ይመስለኛል። ስለዚህ የዘር ፖለቲካ አገራችን ጋር መብቶቻችን፣ ባህሎቻችን፣ ወጎቻችን፣ ልምዶቻችን መከበር እንዳለባቸው እናምናለን። ቢኮዝ ማንነቱን ያጣ ህዝብ ሌላ ማንነትን ተሸክሞ ቢሄድ ሊከብደው እንደሚችል ማንም ነጋሪ ሳያስተምረን እኛ ራሳችንም እንገነዘባለን። እኔ አማራ ነኝ፣ የምናገረው አማርኛ ነው። የአማራ ባህል ደግሞ ከሌላው ሊለይ ይችላል። ይሄንን ነገር ሲነኩብኝ ሲጨፈልቁብኝ ቅር ይለኛል። ይሄ ባህሌ እንዲከበር ይሄ ቋንቋዬ እንዲከበር መጠየቄ አይቀሬ ነው። ኦሮሞ ወንድሞቻችን በተመሳሳይ መንገድ፣ የትግራይ ወንድሞቻችን በተመሳሳይ መንገድ፣ ሌሎችም በተመሳሳይ መንገድ በውስጥ ባህልና ወግህን ጠብቅ ማለት ከዚያ የወጣን ነገር አገርን በትኖ አገርን ወደ ተለያየ ዘረኛ እና አንዱን በሌላ መንገድ በጥላቻ እንዲያይ የሚያበረታታ ርዕዮተ ዓለም አልነበራቸውም። የዓለማችን ታሪክ የሚያሳየው ይሄ ነው። እኛ ሀገር ጋር ጽንፈኛ ፖለቲከኞች ባልሆነ መንገድ እየተጠቀሙበት ነው። ብቻ ሀገር አንድ ሆና ኖራለች። አንድ ሆና ብዙ ወራሪ ጠላቶችን መክታለች። ይሄ ሩቅ ጊዜ ታሪካችን ይሄን ነው የሚያሳየው። የቅርብ ጊዜ ታሪካችን ይሄን ነው የሚያሳየው። መጪውን ዘመን ደግሞ ይሄ ትውልድና መጪው ትውልድ ደግሞ የሚያዩትና የሚመሰክሩት ይሆናል። ስለዚህ ዘረኝነት በስፋት ከአንድነታችን ይልቅ በልዩነታችን ላይ ስራ ሰርቷል። ዛሬ የዘራነውን ነው የምናጭደው። ዛሬ ያው ትናንት የተበተነውን ነው ዛሬ እያየና እያገኘን ያለ ነው። ለምሳሌ ስለ ኢትዮጵያ ስናነሳ የትግራይ ህዝብ በጣም ደማቅ ከለርና ታሪክ አለው። ጂኦግራፊው ብዙውን ጊዜ ጠላቶቻችን በሰሜን በኩል ይመጡ ስለነበረ የሰሜን ኃይል በመመከት በኩል ከፍተኛ የሆነ ተጋድሎ አድርጎ የቅርብና የሩቅ ወንድሞችም ከጊዜ በኋላ ነው የሚደርሱለት። ኢትዮጵያዊነት ከኔ ከአማራው ይልቅ ከሌላው ይልቅ ትግራይ ጋር ሲደርስ ውበት አለው። ዛሬ ህዝቡ የሚያውለበልበው ባንዲራ አረንጓዴ፣ ቢጫ፣ ቀይ ትግራይ ጋር ቢሄድ የበለጠ ይደምቃል። እውነተኛ ታሪካቸውም ይሄ ነው። ኢትዮጵያዊነት ከነሱ ነበር የሚነሳው። አሁን ያለው ዘረኛ እና ጽንፈኛ የሆነ የፖለቲካ ኃይል ይህንን እንኳ እውነታቸውና ታሪካቸውን እንኳ
በግልጽ እንዲያዩት እንዲያስቡበት የቆየውን ታሪካቸውን ጠብቀው ወደፊት ካለው እውነታ ጋር እንዳይገናኙ እንኳን አፍኖ የያዘ እንትን ነው። ዘረኝነት ሌላውን ብቻ ሳይሆን የራሱንም ዘር ኦልሬዲ አንገት ማስደፋቱ አይቀርም። ይሄ ከታሪክ አንብበናል፣ ከታሪክ አይተናል። እውነትም እየሆነ ያለው ይሄ ነው። ስለዚህ ዘረኝነት አንዳንዴ የህዝቡ ተደርጎ ይወሰዳል። አይደለም። ዘረኝነት ከአንድ ዘር ወጥተው ፖለቲካና ኢኮኖሚ ፍላጎታቸውን አሟልተው በኋላ ደግሞ ይሄ ፖለቲካና ኢኮኖሚያዊ መዋቅራቸው ሲናድና ሲሸነፉ የግድ ሊያ ምሽግ ስለሌላቸው ባህልና ቋንቋው ከሚስማማቸውና ከሚመቻቸው የማህበረሰብ ክፍሎች ጋር ተገናኝተውና ተቀላቅለው ይህንን የፈጸሙትን ደባ የሚሸፍኑበት ካባ ነው ባይዘው ዘረኝነት። አሁን የምናየው እውነታ ይሄ ነው። ስለዚህ ዘረኝነት ሀገራችን ጋር ኢትዮጵያ ጋር በፍጹም የሚታወቅ አይደለም። በእኛ እድሜ የሚታወቅ አይደለም። ለማንም የሚጠቅም አይደለም። ስለዚህ አሁን የምናየው ነገር አንዱ በሌላው ላይ ሌላው በሌላው ላይ እንደ ህዝብ እንኳን ባይሆንም ግን ደግሞ የተወሰነ የወጣ የተለያዩ የህብረተሰብ ውስጥ የሚያስተጋቡት እንትን በእጅጉ መወገዝ ያለበት መመታትም ያለበት እንትን ነው። ቢኮዝ ዘረኝነት ለማንም አይጠቅም፣ ለተፈጠረበት ምድር አይጠቅም። ዘረኝነትን የበለጠ እንዲንቀሳቀስ ወይም ደግሞ ህይወት እንዲዘራ የሚያደርጉት እነኚህ ኃይሎች ናቸው። ይሄ ደግሞ በሂደት ህብረተሰቡ እያወቃቸው ከዘረኝነት ተጠቃሚ እንዳልሆነ የበለጠ የሚጠቀመው ደግሞ ከመተባበርና ከህብረት እንደሆነ አሁን በዘመኑ አጠራር ከመደመር እንደሆነ የበለጠ በቅርብ ጊዜ ያውቁታል ብለን እናስባለን። ቢኮዝ ዳይቨርሲቲ ሀብት እንጂ ክስረት አይደለም፣ ወይም ደግሞ ውድቀት አይደለም። ይሄ ከኛ በላይ ደጋግመን ተናግረናል። በተለያዩ ቦታዎች ከመቶ በላይ ብሔር ብሔረሰብ ያላቸው ህዝቦች ተከባብረው ይኖራሉ። ህንድ ማንሳት ይቻላል፣ ናይጄሪያኛ ጎረቤት ማንሳት ይቻላል፣ የቅርብ ጎረቤት ሀገሮቻችን ማንሳት ይቻላል። ለምንድን ነው የተለየ የሚሆነው? ከዓለም የተለየ ፎርዛት ማተር እንዲህ አይነት ርዕዮተ ዓለም የላትም። እና ይሄ ዘረኝነት በእጅጉ ሀገራችን እየጎዳ ታሪካችንም እየበደለ ትውልዳችን አንገት እያስደፋ ያለ ነው። ይሄ አሁን ህብረተሰቡ የጀመረው ጉዞ ተጠናክሮ ከቀጠለ ይስተካከላል ብለን እናስባለን። ካልሆነ ግን ያው ዘረኞች ያሉበትም አካባቢ እየተናደ ወደ ሌሎች ኃይሎች መቀላቀሉ ስለማይቀር የተወሰነ ጊዜ ሊወስድ ይችላል፣ ግን ደግሞ ይሰበራል። እኛ ጣሊያን ከዚህ በላይ አስተዳድሮናል። አማራን ከሶስት በትኖ ሶማሊያን ደግሞ ወደ ውጭ ቀላቅሎ የሰሜን ወንድሞቻችን ደግሞ እንደዚያ ገፍቶ አስተዳድሮናል። ከዚያም ሁሉ መከራና ስቃይ ከዚያም ሁሉ ዘረኛና አስከፊ የሆነ ተጽዕኖ ተላቀን እዚህ የደረስን ህዝቦች ነን። ስለዚህ የኛው ዘረኞች ሳይሆን የውጭ ዘረኞች ሁሉ ተጠቅመዋል በእኛ ላይ፣ ግን አልሰራላቸውም። ይሄ ዓለም ደግሞ ይሄ ምድር ይሄ ዘመን ማንም አያስተናግድም፣ ይሄን ነገር አያስተናግድም። ሶማሊያ አንድ ሃይማኖት ነው ያላቸው አይደል? አንድ ቋንቋ ነው ያላቸው፣ አንድ ባህል ነው ያላቸው፣ አመጋገባቸው ሳይቀር አንድ ነው ሲል 3-4 መንደር ሆኖ እየኖሩ ያሉ ሰላምን አላገኙም። ስለዚህ ዘረኝነት ለማንም አይጠቅምም እና ይሄ ደግሞ ደጋሙ ሊያስቡበት ይገባል። የኢትዮጵያ መስከንና መረጋጋት ከኔና ካንቺ ይልቅ የሚጠቅመው የዘረፉ ሰዎችን ነው። ቢኮዝ ሀብት እኔና አንቺ ጋር የለም። ሀብት ያለው እነሱ ጋር ነው ያለው። ሀብታቸውን እንኳ በሰላም እንዲበሉ ተፈቅዶላቸው እንኳ ይሄ ነገር አላስታገሳቸውም እና የበለጠ ነገ ወዲያ ያስቡበታል ብዬ አስባለሁ። እና ዘረኝነት ሀገራችን ጋር አለ፣ ግን መሰረቱ ግን እየተናደው ብዬ አስባለሁ። አማራ እንደ አማራነቱ እንዲደራጅ የሚፈልግ ኃይል አለ። ከተደራጀ ደግሞ ኢትዮጵያን ይበትናል የሚልም ሌላ አካል አለና እርስዎ አማራ መደራጀት ነው ወይስ እንደ ኢትዮጵያዊነት ብቻ ማሰቡ ነው የተሻለ ብለው ያስባሉ? የትኛው ወገን ላይ ነው እርስዎ ያሉት? ያው አደረጃጀት ከጊዜው ጋር የሚነሳና የሚመጣ ነው። እኔ አማራ ነኝ፣ ፈለኩም አልፈለኩም እንደ አማራ እንድደራጅ እንዳስብ እየተገደድኩ ነው። ሌላ ቦታ ሄጄ እኔን የሚመስለኝ እኔን የሚያስተናግድ ሁኔታ ካጣው እኔን የሚመስሉኝን ወገኖች ፈልጌ መነጋገሬ እና የሚታዩ ሁኔታዎችን እና ችግሮችን ለመፍታት መታገል አይቀርም። ስለዚህ አሁን ያለው ሁኔታና መድረክ ይሄን የሚያስተናግድና የሚፈቅድ ነው። ስለዚህ እንደ አማራ መደራጀት በዚህ ሰዓት በእጅጉ ያስፈልጋል። ለአማራ ብቻ ሳይሆን ለኢትዮጵያዊነትም ጭምር ማለት ነው።
ምክንያቱም ሌሎች ኢትዮጵያውያን ወንድሞቻችን በዚያ መንገድ መደራጀት አምነውበታል። ከዚያ ውጭ መደራጀት በተለየ መንገድ እና በጥያቄ ምልክት ውስጥ እየገባ ነው ያለው። የቆዩት ወገኖቻችን በኢትዮጵያዊነት ላይ ደክመው አልፈዋል። የነሱ አሻራና ውጤትም አሁን እኛን ኦልሬዲ እያገዘንና ያው እየገፋን ያለው። ስለዚህ እኛ አባቶቻችን በሄዱበት መንገድ ላይ እንጂ ብንል ጊዜውና ወቅቱ አያስተናግደንም፣ አያግዘንም። ይሄ ካላገዘን ደግሞ እንደ አማራ ማሰብና መደራጀት የግድ ነው። እንደ አማራ ስንደራጅ የተለያየ አመለካከት ሊኖረን ይችላል፣ የተለያየ አስተሳሰብ ሊኖረን ይችላል። ይሄኛው በእኔ እምነት በሁለተኛ ደረጃ መታየት አለበት ብዬ አምናለሁ። አሁን የአማራን ሕዝብ እንደ አማራ አንድ አድርጎ ማቆምና የክልሉን ፍላጎት ወይም ደግሞ የዘሩና የብሔሩን ፍላጎት አሟልቶ በአገር አቀፍ ደረጃ የሚገኙ የፖለቲካ ክፍተቶችን የሚሞላ አቅም ሆኖ እንዲገኝ ማድረግ ነው። ጠንካራ አማራ ከተፈጠረ ጠንካራ ኢትዮጵያ መፍጠር ይቻላል ባይ ነኝ። ተበታትነን ሳይሆን ተደምረን ተደማምጠን ልዩነቶች እንኳን ቢኖሩ ለሀገርና ለብሔሩ ደህንነት ስንል ለሀገራችንም ስንል ተቻችለን የግላዊ ፍላጎታችንን ሁሉ ወደ ኋላ ወይም ደግሞ በሁለተኛ ደረጃ አስቀምጠን ልናየው እንችላለን። መደራጀቱ በእጅጉ በዚህ ወቅት በተለይ አስፈላጊ ነው ብዬ አምናለሁ። ወቅታዊም ብቻ ሳይሆን በፍጥነት ይህንን ጥያቄ በተገቢ መንገድ ማስተናገድና መመለስ አለብን ብዬ አምናለሁ። ሌሎች በተለየ መንገድ ሊያነሱት ይችሉ ይሆናል። አማራ በአማራነቱ አስቦ የሚያውቅበት ጊዜ ብዙም አይሰማኝም፣ አይታየኝም። ምክንያቱም ያው ይሄ ከቤተሰብ ከእምነታችንም ተነስቶ በኢትዮጵያዊነት ላይ ነው እየተሰበክን የመጣ ነው። ወላጆቻችንም ይሄን ነው እያስተማሩ ነው የመጡት። የእምነት አባቶቻችንና ተቋሞቻችን ይሄን እየነገሩን ነው የመጡት። ስለዚህ እኔ ከዚህ ሀሳብ ውጭ ልሆን አልችልም። ግን አሁን ይሄኛውን የአስተሳሰብ ሽክሽክ ተደርጎ በአካባቢ እንድናስብ ተገደናል። ምክንያቱም በዘረኞች ምክንያት አንዱ ጫፍ ወጥቶ አማራ ጠላት ነው ካለው፣ አማራ ወዳጅ ነው ካላለው ያ በተለየ መንገድ የሚታየው ወገን ግን ደግሞ ባለፈው ስራ ተጠቃሚ ያልነበረ እንደሌላው ህዝብ እጅግ ተጎጂ የነበረ ወገን ከሀገሪቷ ምንም ትሩፋት ያላገኘ ግን ደግሞ በኢትዮጵያዊነቱ ብቻ ዝም ብሎ የኖረ አማራ በየትኛውም ተጠቂ እና የበለጠ ጉዳቱ የሚከሰትበትና የሚታይበት ወገን ከሆነ ሊደራጅና ይህንን ነገር ሊቋቋም የግድ ነው። ስለዚህ የኛ ምርጫ ሳይሆን ጠላቶቻችን የመረጡት ወይም ደግሞ የኢትዮጵያን አንድነት የማይፈልጉት ወይም ደግሞ ከዚህ ኪሳራ እናተርፋለን ብለው የሚያስቡ የዘመኑ መሐንዲሶች ያስቀመጡልን መስፈርት ነው። ወደ ተሻለ ነገር መሄድም ካለብን ይህን መስፈርት ረግጠን ወይም ደግሞ አሻሽለን ነው መሄድ ያለብን። መጀመሪያ እንደ አማራ መደራጀት አለብን፣ መቆም አለብን። የፖለቲካ ልዩነቶቻችን ሁሉ አስተካክለን አንድነት እንኳ ዋናው ልዩነታችን እንኳ ቢኖረን ልዩነትን ሁሉ አቻችለን እንደ ህዝብ ግን ጠንካራ ህዝብ አድርገን መውጣቱ እጅግ ወቅታዊም ነው። ከዚያም በላይ ማሰብ ይገባል ብዬ አስባለሁ። ለጠንካራ ኢትዮጵያ፣ ለዲሞክራሲያዊ ኢትዮጵያ፣ ሁሉም ለሚቻቻሉበት ለሚከባበሩበት ኢትዮጵያ አስተዋጽኦ ማድረግ የምንችለው እንደ አማራ ስንቆምና ስንጠናከር ነው ብዬ አስባለሁና ይሄ በእጅጉ አሁን ልናልፈው ማንችል እንሻገረው እንኳን ማንሻገረው አደረጃጀት ነው ብዬ አስባለሁ። ለእርሶ ይቅርታ ምን ማለት ነው? ይቅርታ ዘመን ነው። ትክክል ነው። ቢኮዝ ይሄ የ21ኛው ክፍለ ዘመን የተሻለ ዘመን ነው ብለን ነው የምናስበው። የሰው ልጅ በብዙ መንገድ የተቀየረበት ዘመን፣ ስርዓት ሁሉ የተቀየረበት ዘመን፣ ነገሮች በአጭሩና በቅጽበታዊ በሆነ መንገድ የሚለዋወጡበት ዘመን ነው። ስለዚህ ይሄ ዘመን ደግሞ ሰዎች በጎና የተሻለ ነገር እንዲያስቡ የሚያግዛቸው እንጂ በተለየ መንገድ እንዲያስቡ የሚገፋቸው ዘመን አይደለም። በየትኛውም ዓለም ጋር የምናየው ነገር ይሄ ነው። ለኢትዮጵያ ደግሞ ይሄ ዘመን በእጅግ ወሳኝ ነው። ዓለም ችግራችን የተረዳው አይመስለኝም።
ቢኮዝ ዓለም ችግራችን እንዳይረዳ ያደረገው ምንድነው ዓለም አቀፍ ቅርጽና ይዘት ያላቸው ግን ደግሞ በይዘታቸው ፍጹም የተበላሹ ተቋሞች ኢትዮጵያ ውስጥ ተፈጥረዋል። እንባ ጠባቂ፣ የሰብአዊ መብት ተቋም፣ ፓርላማ፣ ፌደራል የፍትህ ተቋማትና ሌሎች እነኚህ የስርዓቱን መሰሪና ዘረኛና በታኝ ኃይሎች ደብቀውና በውስጣቸው ሸጉጦ የያዙ ተቋሞች ናቸው እነኚህ። ዓለም የሚረዳን ኢትዮጵያ በህግና በህግ የምትተዳደር 3 ቻምበር ያላት ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ ያላት ከዚህ ያለፈ ነገር ደግሞ ቢኖር ሰብአዊ መብትን የሚከላከል ጥሰቶችን የሚከላከል ተቋም አላት አድርጎ ነው የሚያይን ዓለም። እንዳይደርሱልን እንኳን ሸፍነውናል በሀገራችን ማስክ በእነሱ ጥበብ በተንኮልና ደግሞ ተክነውበታል ደግሞ እንዲህ አይነት መሰሪ ተቋማትን በመገንባት። ስለዚህ ዓለም እንኳን እንዳያግዝ እንዳይተባበርን በእነኚህ ተቋሞች ተሸፍነናል ተጋርደናልና ይሄ ይቅርታ ዘመን ሲመጣ ይሄን ሁሉ ኃይል በትኖ እና እነኚህን የከፉ ተቋማታች ሁሉ እምነት አጋልጦ የመጣ ትልቅ የፈጣሪ ስጦታ ብለን ነው የምናምነው እና ይሄ ይቅርታ ዘመን ከኛ በላይ ለዘረኞች በእጅጉ ይጠቅማል። ኢትዮጵያን ለማፍረስ ለመበተን ለሚነሳሱ ኃይሎች በእጅጉ ይጠቅማቸዋል። የይቅርታ ዘመኑ ፍጹም ባልተጠበቀ መንገድ የደረሰ ግን ደግሞ ብሶትና ችግራችን አፍልቶትና ከዚያ በላይ ነገሮችን ወስዶት ያው የነገሮች ግብረ መልስ እንደሆነ አድርጌ ነው የማየውና ይቅርታ ለኔ በእጅጉ ከይቅርታ በላይ ነው። ይቅርታ የተለመደ አባባል ነው፣ ግን ሰዎች መሬት ውስጥ የነበሩ ወገኖች ከዚያ ወጥተው ወገኖቻቸው ጋር የሚቀላቀሉበት አዲስ ህይወት የሚጀምሩበት ለሀገራቸው ምንም ይሁን ምን በጎ ነገር ለማድረግ የሚነሳሱበት ዘመን አድርጌ ስለምወስደው ለኔም ለቤተሰቦችም ለሀገሬም እጅግ የተለየ ስጦታ አድርጌ ነው የማስበውና ይሄ ይቅርታ ዘመን ሁሉም በየትኛውም እምነት በየትኛውም ብሔር በየትኛውም ሀብት ካታጎሪ ያሉ ወገኖች በየትኛውም የስልጣን ደረጃ ያሉ ሰዎች በእጅጉ ሊጠቀሙበት ይገባል ብዬ አስባለሁ። ይሄ በሀገራችን በፍጹም ያልተለመደ ያልተሞከረ ግን ደግሞ የሀገራችን ፍላጎት በፍጹም የሚያንጸባርቅና ይህንን እድል ለመጠቀም ለሚሹ ወገኖች ደግሞ አሁንም እድሉን ከፍቶ የሚሰጥ እስከሆነ ድረስ ይሄ ለኛ ብቻ ሳይሆን ለሌሎች ወገኖቻችን በእጅጉ ጠቃሚ ነው ብዬ አስባለሁ። ስለዚህ እርስዎም ያለፈውን ነገር ይቅር ብለዋል ማለት ነው? አዎ፣ ለሀገር እስከጠቀመ ድረስ የግድ ነው። ከኛ በላይ የስቃዩ ወገኖች ደቡብ አፍሪካ ውስጥ አሉ፣ ሌሎችም እንትኖች አሉ፣ ሀገሮች አሉ። ይቅርታ በእኔ ግለሰብ ስሜት ሳይሆን በሀገር ጥቅም ነው መለካት ያለበት። ቢኮዝ ይቅርታን የማንቀበል ከሆነ ለበቀል ነው የምንዘጋጀው። በቀል ደግሞ ለሀገራችንም ለሕዝባችንም አይጠቅምም። እኔ ትናንት የበደሉኝና ለዚህ የዳረጉ ወንድሞቼ እና የጦር መኮንኖች አሁን ያሉት ጋር አብሬ ቁጭ ብዬ ብጫወት ደስታውን አልችለውም። ቢኮዝ ያለፈው አለፈ። ነፃነትን በተጋፋሽ ቁጥር ነፃነትን የተጋፋው ኃይል ነው የበለጠ ነፃነቱ የሚገፋው። እኔ ውስጤ ነፃ ነው፣ ውስጤ ሙሉ ነው። ነፃነቱ ደግሞ ከነሱ በላይ እኔ ጋር ይደምቃል። ቢኮዝ ተገፍፌ ነበረ። እነሱ አለን ብለው ነው የሚያስቡት። ስለዚህ እኔ ከይቅርታ በላይ ከዚያም በላይ ነገር ካለ እሱን ለመቀበል እና ይቅር ለማለት ዝግጁ ነኝ ብቻ ሳይሆን ይሄንን አድርጌዋለሁ ብዬ አስባለሁ። እንደዚህ ያደረጉኝ የሀገሪቱ ከፍተኛ የጦር ኃላፊዎችና መኮንኖች ቁጭ ብዬ ተጫውቻለሁ። ድሮ በነበረው ስሜት ራሴን ለክቼበታለሁ። ሪሊ ያሳምነው ነው ሌላ ሳምነው ነው ብዬ ራሴን ሁሉ ቴስት አድርጌዋለሁ። ውስጤ ይቅር እንዳለ ሁሉ እኔ ራሴ አድምጬዋለሁ፣ ነግሮኛልና ይቅርታ ከማንም በላይ ለራሳችን ነው የሚጠቅመው፣ ለሀገራችን የሚጠቅማል። አሁን ያለው በሀገራችን የሚታየው ለውጥ ቀጣይነት እንዲኖረው ምን መደረግ አለበት፣ ምን መስተካከል አለበት ይላሉ? ይሄን እድል በሚገባ መጠቀም አለብን ብዬ አምናለሁ። ይሄ እድል ተመልሶ ይመጣል ብዬም አላምንም። አንዳንድ ጊዜ ፈረንጆች የሚሉት ነገር አላቸው፣ ቻንስ ፌቨርስ ፕሪፐርድ ማይንድ ይላሉ። እድል ለተዘጋጀ ሕሊናና አእምሮ ነው የሚያገለግለው ይመስለኛል። እና ይሄ እድል ደግሞ የኢትዮጵያ ሕዝብ አግኝቶታል፣ እጁ ጋር ወድቆለታል። ይህን እድል መጠቀም
የእያንዳንዱ የህብረተሰብ ክፍል ብቻ ሳይሆን የእያንዳንዱ ዜጋ ማድረግና መሆን ያለበት ወይም ደግሞ መውሰድ ያለበት ነው ብዬ አምናለሁ። ይሄን እድል ለማጥፋት ወይም ደግሞ አሁን ከያዝነው መስመር ለማስወጣት በርካታ ኃይሎች እየሞከሩ ናቸው። የሚያግዙን ወገኖች እንዳሉ ሁሉ በዘረኝነቱ ተጠቃሚ የነበሩ በፐርሰንት እንኳን ስናያቸው 2 እና 3% የማይሆኑ ግን ደግሞ በዝርፊያው ከሀገራችን ሀብት ወሳኙን ድርሻ በአገር ቤትም በውጭም ዘርፈው የሚኖሩ ባለሀብቶች እነሱ ሳይቀር ይህን እድል መጠቀም አለባቸው ብዬ አስባለሁ። ቢኮዝ ከተዳከመና ከፈረሰ ሀገር የሚጠኝ ትሩፋት የለም። ቢኮዝ ሰላም ከሌለ ሀብት የለም። ሰላም ከሌለ ይሄ ህንፃ የለም። ሰላም እኔና አንቺ ቁጭ ብለን ልንነጋገር ልንጫወት አንችልም። ሰላም ከሌለ እዚህ የተዘረፈ ሀብታቸውን አውሮፓ ሊበሉት አይችሉም። አሜሪካ ያስቀመጡን ሊሆን ቻይና አንድ ደሴት ጋር ተመርጦ የተቀመጠ ሀብታቸውን ሊጠቀሙበት አይችሉም። ስለዚህ ይሄ እድል ሰላምና መረጋጋትን የሚያመጣ በጎ ነገርን የሚያመጣ በመሆኑ ይሄን የተያዘውን እድል በእጅጉ በጥንቃቄና በፍጥነት መጠቀም ያስፈልጋል። ይሄን እድል ከማንም በላይ ወጣቶች ሊጠቀሙበት ይገባል። ኢትዮጵያ ውስጥ ያለ ሀብት በሙሉ የወጣቶች ነው። ወጣቶችን ነው አልፎ አልፎ ለመጠቀም እየሞከሩ ያሉት። ቢኮዝ ወጣቱ ከጊዜያዊ ስሜቱ ተነስቶ ድምዳሜ ይደርሳል ተብሎ ስለሚታሰብ ይህን ኃይል ለመጠቀም እየሞከሩ ናቸው ያሉት። ይህንን ኃይል ደግሞ መጠቀም ምናልባት ይችን ሀገር ለማጥፋት ያግዝ ካልሆነ በስተቀር ይህን ሁኔታ ለማረጋጋትና ለማገዝ በእጅጉ አይጠቅመንም። ስለዚህ ሁላችንም የየአካባቢ ስልጣን ባለቤት እንድንሆን የሚጋብዝ ስርዓት ነው አሁን እየተፈጠረ ያለው። አንዱ የበላይ ሌሎቻችን ደግሞ የበታች አድርጎ የሚያየንን ስርዓት በፍጹም ማስወገድ ነው። ይህንን ስርዓት መቃወም ማለት ይህን ያለፈውን ስርዓት መጋበዝ ማለት ነው። በዚያ መንገድ መታየት መቻል አለበት። የየአካባቢያችን የተፈጥሮ ሀብት እንጠቀምበት ነው ይሄ መድረክ እያለን ያለው። የተፈጥሮ ሀብታችን አንጠቀም ወይ ደግሞ አሁንም በተለመደው መንገድ ይቀጥል የሚል እኩይ ኃይሎች ካልሆነ በስተቀር በአካባቢያችን ያለን የተፈጥሮ ሀብት መጠቀም እንፈልጋለን። ይሄን እድል እንድንጠቀም እያገዘን ነው። ከቦታ የመንቀሳቀስ መብታችን ኢትዮጵያዊነታችንን የሚያጠናክር ስርዓት ነው። ከብተና ፖለቲካ የሚጠቀሙ ኃይሎች ካልሆነ በስተቀር አብዛኛዎቻችን 99.5%ን ህዝብ የሚጠቅም የሚደጉም ብቻ ሳይሆን የሚያግዝ ስርዓት ነው። ወጣቶች በየአካባቢያቸው ያሉ ስልጣንን ያላግባብ መገልገል ወይም ደግሞ በደሎችን ወይም ደግሞ ዲሞክራሲያዊ ያልሆኑ ሁኔታዎች ተፈጽመውባቸው ሊሆን ይችላል። በእርግጥም ተፈጽመውባቸዋል። በተናጠልም በጅምላም በቡድን ያ ሊያስኮርፋቸው ወደኋላ እንዲያሸግሽም ሊያደርጋቸው ይችል ይሆናል። ከሱ መነሳት ያለባቸው ወደፊት ከሚፈጠረው ስርዓት ከሀገራችን ከታላቋ ኢትዮጵያ በየአካባቢያችን ካለው እምቅ የተፈጥሮ ሀብት ተነስተው ነገሮችን ማሰብ መቻል አለባቸው። ምናልባት አሁን ስራ አጥነት በስፋት የሀገራችን ችግር ነው፣ ግን የተሻለ ስርዓት ስለሌለ ነው እንጂ ይህንን ወጣት ቀርቶ ሌሎችንም የሚቀጥሉ መጪዎቹን ጄኔሬሽን ሁሉ የሚያስተናግድ ሀብት አላት ይቻላል። ግን ይህንን በሚገባ የሚያስተዳድር አቅምና ጉልበት ወይም ደግሞ ስርዓት ነው ያጣ ነው። ወጣቶች ተደራጅተን ይህን ስርዓት ማምጣት መቻል አለብን። ስለዚህ የየአካባቢውን መንግስታዊ ተቋሞች ወጣቶች ሊቆጣጠሯቸው ይገባል፣ ሊያስተዳድሯቸው ይገባል። በጎም ነገር ካለ የሚጠቀሙት እነሱ ናቸው፣ መጥፎም ነገር ካለ የሚገፉት ደግሞ እነሱ ናቸው። ስለዚህ ወጣቶች ከምንም በላይ ሌላው የህብረተሰብ ክፍል ብዙ ሚና የለውም ከሚል አይደለም፣ ግን እኛ የያዝነውን ይዘናል። የተሻለም ነገር ያለው አለ፣ ከዚህም ውጭ የሆነ ኃይል ሊኖር ይችላል። ግን መጪው ዘመን የወጣቶች ነው ስንል እንዲሁ በአባባል ደረጃ ሳይሆን በተጨባጭ ያለውን ችግር ሊፈታ የሚችል መንግስታዊ መዋቅርና አደረጃጀት ከፈጠም የሀገራችን ወጣቶች ቀርቶ ሌሎችን ማስተናገድ የሚችል እምቅ ሀብት አለን እና ይህንን እድላችን ሚስ እንዳናደርገው ከብተና ፖለቲካ አንዳችንም ተጠቃሚዎች እንዳልሆን አውቀን በዚህ ዙሪያ ላይ መስራት እንዳለብን አስባለሁ። የበለጠ ወጣቶች ተደራጅተን መሄድ እንዳለብንም ገምታለሁ። ተጽዕኖ ልናሳድር የምንችለው ይሄ ቀደም ሲል አሁን ያለው ስርዓት ወይም ደግሞ የቆየው እንትን በአደረጃጀት ላይ ጥላቻዎችን አሳድሮ ሊሆን ይችላል። መጥፎ አሻራ ማስቀምጦ ሊሆን ይችላል። አንዳንድ ቦታ ጋር የተለየ ፌቨር ተደርጎላቸው አንድ ቦታ ጋር ደግሞ አግልሏቸው ሊሆን ይችላል። ይህንን እንርሳው፣ ይህንን እንተወው እና በአዲስ መንፈስ
በራሳችን አካባቢ ወለድ በሆነ ወጣቶች በራሳቸው መንገድ የበለጠ አቅማችንና ጉልበታቸውን አስተባብረው የሚሄዱበትን መንገድ ተከትለው እንዲሄዱ ይህንን ቢያስቡበት በእጅጉ መልካም ነው ብዬ አምናለሁ። ስለዚህ ይሄ ያለውን እድል ማጣት ምናልባት ነገ በዚህ መንገድ ላንገናኝ ላንነጋገር እንችላለን። ይህን እድል ካጣነው ሁላችንም የየአካባቢያችን የሀገር ቀርቶ የየአካባቢያችን አስተዳዳሪዎች ላንሆን እንችላለን። ቢኮዝ ሰላም እናጣለን። ሰላም መናጋት ላይ ይወድቃል ሀገር ሶማሊያ አንድ መንደር፣ አንድ ቋንቋ፣ አንድ ዘር ሆና 4-5 ቦታ ጋር ተከፋፍላ ሲል ማስተዳደር በ10ዎቹ ዓመታት ተቸግረዋል። እንኳንስ እኛ ይሄ ዳይቨርሲፋይድ የሆነ ሶሳይቲ በእምነታችን ልዩ ነን፣ በቋንቋችን ልዩ ነን፣ በከለር ልዩ ነን። እናሰባስበው ነው እና አንድ ስንሆን ነው እንጂ ውበታችንና ጥንካሬያችን ስንበታተን ግን ከነሱ በታች እናንሳለን ብዬ አስባለሁ። ወደፊት እንደዚያ የሚያስብ እኩይ ኃይል ከመጣ ማለት ነው እና የጸጥታ ኃይሉም ተደራጅቶ የሀገሩን መጠበቅ መቻል አለበት፣ ያለፉትን ክፍተቶች ዘግቶ ማለት ነው። ወጣቶች የበለጠ ደግሞ የአካባቢ ተጠቃሚ እንዲሆኑ መታገል መቻል አለባቸው። እንዲሁ በየአካባቢ በስንት ጥረት የተገኙ የአመታት ጥረቶቻቸው ማምከን የለባቸው። ካለ ላይ መደመር ነው እንጂ ያለብን መቀነስ የለብንም። መደመርም ካየነው በዛ መንገድ ነው መታሰብ ያለበት። ከዚህ ጋር ተያይዞ እንደ አንዴ ህዝብና ድርጅትን ለይቶ ማየት አስፈላጊ ነው። ህዝብ እንደ ህዝብ ጠላት የለውም። ህዝብ እንደ ህዝብ ወዳጅ ነው ያለውና በየትኛውም አቅጣጫ የሚገኙ ወንድሞቻችንና እህቶቻችን እንደ ህዝብ ልናደርግ የሚገባውን ነገር ማድረግ መቻል አለብን። በደህና ቀን ሳይሆን በመከራና በችግር ጊዜ ማንነታችን ማሳየት መቻል፣ አንዳችን ሌሎቻችን ክፍት ሆነን መታየት መቻል አለብን፣ መጠየቅ መቻል፣ መረዳዳት መቻል አለብን። ይሄ ብሔር የሚለው እኛ የፈጠርነው አጥር እንጂ የተፈጥሮ አጥር አይደለም። ሰው በተፈጥሮ ሰብናችንና በሰውነታችን ልንከባበር፣ ልንተጋገዝ፣ ልንደጋገፍ ይገባል። ጽንፈኛና ዘረኛ ገዢዎቻችን ደግሞ ጠርገን ልናስወግዳቸው ይገባል። ይሄን ካደረግን ይሄን የተጀመረ መልካም ስርዓት አሁን ኮሚትድ በሆኑ ከተለያየ አካባቢ በመጡ መሪዎቻችን ታግዘን ኢትዮጵያን ወደ ተሻለ ደረጃ እናደርሳለን ብዬ አስባለሁ። እንዲህ አይነት ነገሮችን ማስተካከል ከቻልን ማለት ነው። ለነበሩት ጊዜ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን ከብርጋዴር ጄኔራል አሳምነው ጽጌ ጋር የነበረን በወቅታዊ ዙሪያ ያደረግነው ቆይታ